እንግዲህ ዛሬ የእግዚአብሔርን ቃል ከኔ ጋር እንከፋፈላለን። እግዚአብሔር አዲስ እድልን ሰጥቶኛል ከእናንተ ጋር የእግዚአብሔርን ቃል እንድከፋፈል። እግዚአብሔር ይባርካችሁ ሁላችሁንም። እንግዲህ ምዕራፍ 1 ቁጥር 1ን ስናይ እንግዲህ ሁለተኛ ነገሥት መግቢያ ታሪክ ያላዘጋጀሁለት አንደኛ ነገሥትና ሁለተኛ ነገሥት አንድ መጽሐፍ ተደርገው ስለሚታሰቡ ነው። የሚቀጥል ታሪክ ነው ያለው እንጂ የሚቋጭ ነገር የለውም። ስለዚህ ከዚህ በፊት ምዕራፍ 1 ላይ የሰጠነው መግቢያ ወይ ባክግራውንድ ኦፍ ዘ ስቶሪ ለዚህም ይሆናል ማለት ነው። ስለዚህ እሱን አልደግምም። ግን አንድ ነገር ማስተዋል ያለብን ምንድነው? እስራኤል ለሁለት እንደተከፈለ ነው። የእስራኤል ንጉስና የይሁዳ ንጉስ ብሎ ሲል ግር እንዳንል እስራኤል አሁን ለሁለት ተከፍሏል። 10 ነገር ለብቻ 2 ነገር ደግሞ ለብቻ ሆነው የተለያየ ንጉስ ነው የሚነግስባቸው። አሁን ቀጥለን በምናያቸው ክፍል ውስጥ ሀያትዬም እንዳነበበችልን የይሁዳ ንጉስና የእስራኤል ንጉስ የሚባሉ 2 ነገስታት አሉና በቃ እስራኤል እንደተከፈለች አስበን እንስማ። እንዴት እንደተከፈለ ለምን እንደተከፈለ ከዚህ በፊት ባደረግነው ጥናት ላይ አድርገናል። ወደዛ እንመለስም ማለት ነው። አሁን እንግዲህ መጨረሻውን ነው የምናየው። የሁለተኛ ነገሥት ምዕራፍ 1 ቁጥር 1ን ከማየታችን በፊት የመጨረሻው ቁጥር ምዕራፍ 22 የመጨረሻው ቁጥር ነው የምናየው። እንደዚህ ይላል፣ የመጨረሻው ቁጥር ማለት ነው። በይሁዳ ንጉስ በኢዮሳፍጥ 17ኛው ዓመት የአካብ ልጅ አካዝያስ በእስራኤል ላይ በሰማርያ መንገስ ጀመረ። በእስራኤል ላይም 2 ዓመት ነገሰ። በእግዚአብሔር ፊት ክፉ ነገርን አደረገ። የአባትና በእናቱ መንገድ እስራኤልንም ባሳተው በናባጥ ልጅ በኢዮርብዓም መንገድ ሄደ። በዓልንም አመለከ፣ ሰገደለትም። ለአባቱም እንዳደረገው ሁሉ የእስራኤልን አምላክ አስቆጣ። እስራኤልን አምላክ እግዚአብሔርን አስቆጣ ይላል። ስለዚህ ከዚህ ታሪክ የቀጠለ ነው ሁለተኛ ነገሥት ምዕራፍ 1 ማለት ነው። እንግዲህ ምዕራፍ 1 ቁጥር 1 ሲጀምር እንደዚህ ይላል። አክዓብ ከሞተ በኋላ ሞዓብ በእስራኤል ላይ አመፀ ይላል። ሞዓብ እንግዲህ የሚባሉት እነማን ናቸው ብለን ካየን ሁለተኛ ሳሙኤል ምዕራፍ 8 ቁጥር 2 ላይ ሄደን ማንበብ እንችላለን። ምንድነው? ሞዓባውያኖች ዳዊት ድል ያደረጋቸው ራሱ ዳዊት ማርኮ ይዟቸው ለዳዊት ገባሮች የነበሩ ለዳዊት ሲገብሩ የነበሩ አህዛቦች ናቸው። ዳዊት ድል አድርጓቸው ገዝቷቸው የነበሩ ናቸው። አሁን ግን እነዛ በዳዊት ዘመን ተገዝተው የነበሩ ሞዓባውያኖች ተነስተው እስራኤልን አታክ ሲያደርጉ እናያለን። እስራኤል ላይ ሲያምፁ እናያለን በዚህ ክፍል። ከዛ በኋላ እንግዲህ አመፅ አለ። ግን ንጉሱ አካዝያስ ወደ እግዚአብሔር ሲጮህ አናይም፣ ጸጥ ነው ያለው። ከዛ በኋላ ቀጥሎ እንግዲህ ጭንቅ ነው ብያቸዋለሁ። አሁን ሲገብሩ የነበሩ ሞዓባውያኖች ሲነሱ እስራኤል ላይ እንግዲህ የሆነ ምቹ ጊዜ አይደለም። ሞር እግዚአብሔርን መጠየቅ የነበረበት ጊዜ ነበረ። ንጉሱ ግን በዚህ ጊዜ ጸጥ ብሏል። ይቀጥልና ሁለተኛ ላይ ደግሞ ምን ይላል? ራሱ አካዝያስ በሰማርያ በሰገነቱ ላይ ሳለ ከዓይነ ርግቡ ላይ ወድቆ ታመመ ይላል። ይሄ እንዴት ነው? ይሄን ቦታ ሳነበውን ይሄንን ሳጠና ምንድነው? ቴራስ ማለት ነው። አፐሩም የቤት አፐሩም በሆኖ ግን በርብራብ ነው የሚሰራው። አዲሱ መደበኛ እንዲያም ሾልኮ ወደቀ ነው የሚለው ከዛ ላይ ማለት ነው። እላይ ሰገነቱ ላይ ነበረ። በሰገነቱ ምድሩንና ሰገነቱን የሚለዩት በርብራብ ነበረ፣ በእንጨት ርብራብ ማለት ነው። በዛ መካከል ሾልኮ ወደቀ ይሄ ንጉስ ማለት ነው። መጀመሪያ በአመፁ ወደ እግዚአብሔር አልመጣም። አሁን ደግሞ ወድቆ ታሞም ደግሞ ቆጥ እንደማለት ነው፣ እንደዛ ማለት ነው። ከዛ ላይ ነው ወደ ታች የወደቀው ሾልኮ ማለት ነው። አሁን ሞዓባውያኖች አመፁ፣ ወደ እግዚአብሔር አልመጣም። አሁን እሱ ላይ ፐርሰናሊ አታክ መጣበት፣ ወደቀና ታመመ ማለት ነው። በቃ መንቀሳቀስ እስከማይችል ድረስ አልጋ ላይ ሆነ። ስለዚህ አሁን በዚህ ጊዜ ኤክስፔክት የሚደረገው ወደ እግዚአብሔር መምጣት ነው። ቀጥሎ ግን ስናይ እንደዛ አይደለም የሚያደርገው። ምንድነው የሚያደርገው? እሱ እስቲ ሂዱና ከዚህ ደዌ እድን እንደሆነ የአቃሮንን አምላክ ብዔልዜቡልን ጠይቁ ብሎ ወደ ሌላ አማልክት መልእክትን ሲያስልክ እናያለንና እግዚአብሔር በዚህ በጣም ደስ እንደማይሰኝ ነው የምናየው። የእስራኤል አምላክ እግዚአብሔር ሆኖ ሳለ ግን መፍትሄ የተጠየቀው ወደ ሌላ አምላክ ነው እና ይሄ ብዔልዜቡል የሚባለው መንፈስ አማልክት ደግሞ አህዛቦች የሚያመልኩት ደግሞ ነፃ ለማውጣት ለመፈወስ
ለፈውስ ጊዜ የሚሆናቸው አምላክ ነው። እንግዲህ እንደምናውቀው አሕዛቦች ለእያንዳንዱ ነገራቸው ለዝናብ፣ ለፀሐይ፣ ለውሃ የተለያየ አማልክት አላቸው። ይሄ ደግሞ ለፈውስና ነፃ ለመውጣት የሚያመልኩት አምላካቸው ነው። የምታስታውሱ ከሆነ አዲስ ኪዳን ላይም ጌታ ኢየሱስ ክርስቶስ አጋንንትን አውጥቶ ነፃ ሲያወጣቸው ፈሪሳውያኖች ይሄን የሚያደርገው በቤልዜቡል መንፈስ ነው ብለውታል ጌታ ኢየሱስን። እና ይሄ በዛን ዘመን የሚመለከው ይሄ መንፈስ ማለት ለነፃነት ነፃ ለመሆን ለመፈወስ የሚመለክ ነው። እና ንጉስ ከእግዚአብሔር ይልቅ ይሄንን ጣዖት አምኖት ወደዛ መልእክትን ሲያስልክ እናያለን። እና ግን እግዚአብሔር በጣም የምህረት አምላክ ስለሆነ በሰው መልእክተኞች ሲልኩ እዛ ጣዖት ጋር ሳይደርሱ በፊት ኤልያስን ሂድ ይለዋል። ሂድና በጣም የሚያሳዝን በቃ ልቤን የነካኝ ነገር ነው እዚህ ጋር እግዚአብሔር ያለው ማለት ነው። መልእክተኞችን ለመገናኘት ውጣና የአቃሮንን አምላክ ቤልዜቡልን ተጠይቁ ዘንድ የምትሄዱት በእስራኤል ዘንድ አምላክ ስለሌለ ነው? የላችሁም አምላክ የለሽ ናችሁ እናንተ? እንዴት ነው እኔ ያለሁኝ እናንተ ሌላ አማልክት ጋር የምትሄዱት? ፈዋሽሽ እኔ ያለሁኝ እንዴት ሌላ ነገር ትፈልጊያለሽ ብሎ እግዚአብሔር በዚህ ሲወቅሰውና ምህረት ሊያደርግለት እድልን ሲሰጠው እናያለን በዚህ ላይ ማለት ነው። እንግዲህ ይሄንን በመጣበት ችግር ምክንያት እግዚአብሔር እየጠበቀው ነው፣ ግን ንጉሥ አካሲያስ አልመጣም ወደ እግዚአብሔር ማለት ነው። እንዴት አድርገን ይሄንን እንግዲህ አሁን በእኛ ዘመን እንዴት አድርገን ለህይወታችን እንውሰደው ያላችሁኝ እንደሆነ እግዚአብሔር በሚደርስብን መከራ በሚደርስብን ጭንቅ የመጀመሪያችን እንዲሆን ይፈልጋል። እግዚአብሔር መጀመሪያ ወደ አእምሯችን የሚመጣው እሱ ሊሆን ይገባል። ምርጫ ስናጣ ወይንም ደግሞ ተማክረን ከቤተሰብ ተማክረን ከጓደኛ ተማክረን ጉግል አድርገን ቻት ጂፒቲን አማክረን ምናምን መጨረሻ ላይ በቃ እንግዲህ መጸለይ ነው። አመምሽ እንትኑን ሞክረሻል፣ ነጭ ሽንኩርት በወተቱን ምናምን ሞከርሽ? እሱን ሞክሬያለሁ። በቃ እንግዲህ እንጸልያለን። በቃ መጸለይ ነው እንግዲህ ምን ይደረጋል እንላለን። አይገርምም? እግዚአብሔር ግን እንደዚህ አይደለም የሚፈልገው። በሚደርስብን ሲቹዌሽን በሙሉ መጀመሪያ ወደ አእምሯችን ሊመጣ የሚገባው የእግዚአብሔር ማዳን እንዲሆን ይፈልጋል። እውነት ነው፣ እግዚአብሔር የምህረት አምላክ ነው። የማታም ብንመጣ ይቀበለናል። እግዚአብሔር ደግ ነው፣ መሐሪ አምላክ ነው። ግን ደግሞ ደስ የሚለው እሱን ፕሊዝ የሚያደርገው የሚያስደስተው ግን እኛ የሆነ ነገር ሲደርስብን መጀመሪያ አእምሯችን ላይ ቢመጣልን እግዚአብሔር የሆነም ነገር ሲፈጠር ማን ነው አሁን የሆነ ነገር ሀፕን ሲያደርግብን ቶሎ ወደ አእምሯችን የሚመጣው ሰው ማን ነው? እሱ እግዚአብሔር እንዲሆን ይፈልጋል። በቃ ፑት ጋድ ፈርስት የሚባል ኮት አለች አይደል? ብዙ ቦታ ላይ እናያታለን። በህይወታችን በእያንዳንዱ ነገር ውስጥ እግዚአብሔር መጀመሪያ፣ በሚያጋጥመን መከራ ውስጥ እግዚአብሔር መጀመሪያ። እግዚአብሔር ከገባንበት ነገር ሊያጽናናንም ሊያወጣንም ይፈልጋል፣ ሊረዳንም ይፈልጋል። የጌታ መንፈስ ቅዱስ እኮ አሁን ከኛ ጋር ሲኖር ኢማጂን እንግዲህ ኢየሱስ ክርስቶስ በምድር ላይ ለደቀ መዛሙርቱ የነበረላቸውን እግዚአብሔር አሁን በእኛ ዘመን ደግሞ ያለን መንፈስ ቅዱስ ነው። እስቲ አስቡት። እኔ አሁን ባለቤት ያለና የሆነ ነገር ሲያጋጥመኝ እሱን ሳላማክረው ዝም ብዬ ብጨነቅ አዚፍ እንደሌለ መፍትሄ እንደማይሰጠኝ አርጌ ኮንሲደር እንዴ ምን ሆነሻል? እና እግዚአብሔርን የህይወታችን መጀመሪያ እንድናደርገው በሚመጣብን ነገር ሁሉ እግዚአብሔር መጀመሪያ እንዲሆን፣ መጨረሻ ላይ አማራጭ ስናጣ ሞክረን ጉግል አድርገን ቻት ጂፒቲን ጠይቀን ወገኖች አማክረን ምናምን ሞክረን መጨረሻ ላይ ሳይሆን ወደ እግዚአብሔር መምጣት ያለብን መጀመሪያ ችግሩ እንደመጣ ነገሩን ፋይንድ አውት እንዳደረግ ነው ሮጠን በእግዚአብሔር ፊት ድፍት እንድንል ጌታ ሆይ ምን ትላለህ በዚህ ነገር እንድንል እግዚአብሔር ይርዳን። አማካሪያችን መፍትሄ ሰጪያችን ሊሆን ያስፈልጋል የሚለውን ሐሳብ ነው በዚህ ጋር ማየት የምፈልገውና የምህረት አምላክ ስለሆነ በቃ በምርጫችን የመጀመሪያ እናድርገው እግዚአብሔርን በሚደርስብን ነገር ሁሉ ማለት ነው። ከዛ ቀጥሎ ደግሞ ቁጥር 7 ላይ ንጉሱ እንደዚህ ይላቸዋል። እንደዚህ ያላችሁ ማን ነው ብሎ መልእክቱን የላከውን ሰው ማንነቱን ለማወቅ ሲፈልግ እናያለን። እና በጣም ገረመኝ ይሄንን ክፍል ሳነበው።
መልእክትና ማንነት የሚነጣጠሉ ነገሮች አይደሉም። መልእክቴ ማንነቴ ነው። የምኖረው መልእክቴ ይሄ የምሰብከው ወንጌል በህይወቴ ተገልጦ መታየት አለበት። ማንነቴ እስከሚመስል ድረስ ሰዎች ጋር መድረስ አለበት። ማን ነው ይሄንን መልእክት የላከው? ማን የላከላችሁ ብሎ ንጉሱ ይጠይቃቸዋል። ከዛ እነሱ ግን አያውቁትም። እኔ በጣም ገረሙኝ። እነዚህ መልእክተኞች ራሱ አያውቁትም። እንደዚህ ነው ብለው ራሱ የሰጡት ምልክት ንጉሱ ግን ያውቀዋል። ሄዶ ኤልያስ ያላቸውን እንቅጯን ነው የነገሩት። አልጨመሩም፣ አልቀነሱም። ከዛ ንጉሱ ግን ማን ነው እንደዚህ ያላችሁ ብሎ ሲጠይቃቸው እናያለን። ከዛ በኋላ እነሱ ይነግሩታል። ንጉሱን ፋይንድ አውት ያደርጋቸዋል ማለት ነው። ከዛ በኋላ ንጉሱ 50 አለቃ የሆኑ 50 ወታደር በስራቸው ያሉ ሰዎችን ወደ ኤልያስ ሲልክ እናያለን እና በጣም ገረመኝ። እንግዲህ ኤልያስ የት ነው ያለው ካላችሁኝ፣ በዚህ ክፍል ላይ በተራራ ራስ ላይ ተቀምጦ ነው ያለው። በከፍታ ላይ ነው ያለው። እነዚህ ወታደሮች ይመጡና ጌታ ኢየሱስ ይባርክ፣ መልእክቴ ማንነቴ ነው የሚል ኮመንት አያችሁ? በቃ መልእክቴ ማንነቴ ነው። በመውጣት በመግባታችን መልእክታችን መታወቅ አለበት። ወንጌል በስራችን መታየት አለበት። በስራ ያልሆነ እምነት ሙት ነው እንደሚል እግዚአብሔር ቃል ሰዎች የኛን መውጣት መግባት አይተው እች ልጅ በጌታ ናት መባላል። ተመሳስሎ መኖር ከኛ ላይ ይቅር በጌታ በኢየሱስ ስም። ተደባልቆ መኖር በኢየሱስ ስም ከኛ ላይ ይቅር። መልእክታችን ማንነታችን ነው። ሰዎች አይተው እንዲያውቁ ያስፈልጋል። እግዚአብሔር ይባርካችሁና በጣም ገረመኝ። ቀጥሎ ያለውን ክፍል ሳይ ማለት ነው ፈጠን ብዬ ነው የሚሄደው። ቁጥር 9 ላይ ነኝ ያለሁት አሁንና ቁጥር 9 ላይ እነዛ ሰዎች መጡ። እንዳልኳችሁ ኤልያስ የት ነው ያለው አልኳችሁ? የተራራው ራስ ላይ ነው ያለው፣ ከፍታ ላይ ነው ያለው። እነዚህ ሰዎች መጥተው በጣም የሚገርም አጠራር ነው የጠሩት። ምን እንዳሉት አያችሁ አይደል? እዚህ ጋር አንተ የእግዚአብሔር ሰው ሆይ ና ውረድ። አያችሁ እንዴት እንዳቆለጳጰሱት አያችሁ? አንተ የእግዚአብሔር ሰው ሆይ ና ውረድ። መልእክታቸው ምንድን ነው? ና ውረድ ነው። ግን እንዴት አድርገው አሞካሽተው እንደጠሩት በጣም ገረመኝ። ይሄንን ክፍል ሳነበው መልእክታቸው ውረድ ነው፣ ግን በአክብሮት በሚመስል በጣም በመውደድ በሚመስል በማቆለጳጰስ ነው ና ውረድ የሚል መልእክታቸውን ይዘው የመጡት። ወዳጆቼ ዓለም ሌላ መልእክት የላትም። ነይ ውረጂ ነው። ነይ ውረጂ፣ ነይ እያቆለጳጰሰች የኔ ቆንጆ ነይ፣ ይሄ ላንቺ አይገባሽም፣ ነይ እኔ ተሻለ አለኝ፣ ነይ ውረጂ። እግዚአብሔር ይገስጸው። ይሄንን እያቆለጳጰሰ ከከፍታችን ሊያስወርደን ያለው ክፉ በኢየሱስ ክርስቶስ ስም ዛሬ ይመታ። በእውነት ቅዱሳንን እንደዚህ በቃ እያታለለ በሚያምር በቃ በማታለል በአይን አምሮት እያስጎመጀ ከከፍታችን የሚያስወርደን ክፉ ዛሬ ይቀጣ። በጣም ገረመኝ ይሄንን ክፍል ሳነበው። የእግዚአብሔር ሰው ሆይ ና ውረድ ይሉታል። ከዛ በኋላ እንግዲህ ከቁጥር 19 ጀምሮ ከዛ ጀምሮ ያለውን ስናይ እንግዲህ ከ9 እስከ 13 ያለውን ስናይ ወደ ታች እስከ መጨረሻው ድረስ ምንድነው እነዚህን ሰዎች ኤልያስ ጸልዮ የእግዚአብሔር እሳት መታ ስትበላቸው እናያለን። እግዚአብሔር እሳት መታ ትበላቸዋለች እና 2 ጊዜ ነው እንግዲህ 50 ሰዎች 100 ሰዎች በኤልያስ አገልግሎት በዚች ቦታ 100 ሰዎች ሞተዋል ማለት ነው። እና ምንድነው ይሄ አሁን ይሄ ክፍል በአዲስ ኪዳን ምልከታ ምንድነው የሚሆነው? እንዴት ነው ይሄን ነገር ለህይወት መውሰድ የምንችለው የሚለውን ነገር እያየሁኝ ነበርና ሉቃስ ወንጌል ምዕራፍ 9 ቁጥር 51 አነባለሁኝ። እንደዚህ ይላል። ሉቃስ ወንጌል ምዕራፍ 9 ከቁጥር 51 እስከ 56 ያለው ነው ማነበው። የሚወጣበት ወራት በቀረበ ጊዜ ወደ ኢየሩሳሌም ለመሄድ ፊቱን አቀና።
በፊቱ መልእክተኞችን ሰደደ። ስለ ኢየሱስ ክርስቶስ ነው የሚያወራው እዚህ ክፍል ላይ። መልእክተኞችን ሰደደ፣ ሄደውም ሊያሰናዱ ወደ ሳምራዊ መንደር ገቡ። ፊቱም ወደ ኢየሩሳሌም እንደሚሄድ ስለነበረ አልተቀበሉትም። ደቀ መዛሙርቱም ያዕቆብና ዮሐንስ አይተው ጌታ ሆይ ኤልያስ ደግሞ እንዳደረጋቸው እሳት ከሰማይ ወርዳ ያጥፋቸው እንል ዘንድ ትወዳለህ? እንደዛ እንበልና እነዚህን ሰዎች እናጥፋቸው ብሎ ጌታ ኢየሱስን ይጠይቁታል። እርሱ ግን ዘወር ብሎ ገሰጻቸው። ሃሌሉያ! እርሱ ግን ዘወር ብሎ ገሰጻቸው። ምን አይነት መንፈስ እንደሆነላችሁ አታውቁምን? የሰው ልጅ የሰውን ነፍስ ሊያድን እንጂ ሊያጠፋ አልመጣም ብሎ በሌላ መንገድ ሄደ ይላል። አይገርምም? የሰው ልጅ የመጣው የሰው ልጆች ሊያድን እንጂ ሊያጠፋ አይደለም። ስለዚህ አሁን በዚህ ጊዜ አሁን በክርስቶስ ኢየሱስ በሰጠን በዚህ ዘመን ላይ የሆነልን መንፈስ የምህረት መንፈስ ነው። የሆነልን መንፈስ የርህራሄ መንፈስ ነው። እንግዲህ ወደ ኢየሩሳሌም ሲሄድ ይሄ መጨረሻው ጊዜያቶች ላይ ወደ ኢየሩሳሌም ሲገባ ነው እንግዲህ ሰዎች የተገዳደሩት አናሳልፍም ያሉት ማለት ነው። ከዛ በኋላ ተናደው ጌታ ሆይ በቃ ኤልያስ ይሰራ የነበረው ያ እሳት መታ፣ አሁን እነዚህን ሰዎች ትብላቸው ብለው እንበል፣ ቃል እናውጣ፣ እናቃጥላቸው፣ ቃል እናውጣባቸው፣ እንርገማቸው ሲሉ ጌታ ግን ገሰጻቸው ዞር ብሎ። ምን አይነት መንፈስ እንደሆነላችሁ አታውቁም። የሰው ልጅ የሰውን ነፍስ ሊያድን እንጂ ሊያጠፋ አልመጣም። ሃሌሉያ! በዚህ አሁን ባለንበት በእኛ ዘመን በምህረት ዘመን የሆነልን መንፈስ የርህራሄ የምህረት ነው እንጂ የቁጣ አይደለም፣ የመርገም አይደለም። እግዚአብሔር እሳትህ ትውጣና ትብላቸው ብሎ የመብላትም የማስበላትም አይደለም አገልግሎቱ። አሁን በአዲስ ኪዳን ያለን አገልግሎት የምህረት የርህራሄ አገልግሎት ነው። ልንራራ ያስፈልጋል ወገኖች። ጀጅ ከማረጋችን በፊት ከመራገማችን በፊት መራራት አለብን። ይህንን ነው የምንማረው፣ ይህንን ነው የምናየው። አሁን ባለንበት ዘመን ምን እናድርግ? እንራራ። ሰዎች መንገዳችን ላይ ቆሙብን፣ እንራራላቸው፣ እንጸልይላቸው። መጽሐፍ ቅዱሳችንን ስናጠና ቲቶ ምዕራፍ 2 ላይ በጣም የሚገርም ቃል አለ። ላንብበው። ምዕራፍ 3 ቁጥር 3 ላይ እንደዚህ ይላል፣ ቀደም ሲል እኛ ራሳችን ማስተዋል የጎደለን የማንታዘዝ የተታለልን ለተለያዩ ምቾቶች ባሪያ ሆነን የተገዛን ነበርን። እየተጣላን እርስ በርስ እየተጣላን ነበረ። በክፋትና በምቀኝነት እየኖርን ነበረ። ነገር ግን የአዳኛችን የእግዚአብሔር ቸርነትና ፍቅር በተገለጠ ጊዜ ስላደረገልን ስላደረግነው የጽድቅ ስራ ሳይሆን ከምህረት የተነሳ ዳንን። ምህረት የተደረገልን ነን፣ እኛ የተራራልን ነን። ከዚህ በፊት በነበረን ማንነትማ እኛ ራሳችን የተታለልን ነበርን፣ ሰው ላይም እንቅፋት የምንሆን ነበርን። አሁን ግን እኛ ራሱ ምህረት ስለተደረገልን ጌታ ኢየሱስ ክርስቶስ ደግሞ እንዳለን ምን አይነት መንፈስ እንደሆነላችሁ አታውቁም? በታዘነልን ልክ ልናዝን፣ በተራራልን ልክ ልንራራ፣ ይቅርታ በተደረገልን ልክ ይቅር ልንል እንጂ እሳትን ከሰማይ አውርደን ልንበላ ልንረግም አልተጠራንም። ይሄ አይደለም የኛ አገልግሎት። የአዲስ ኪዳን አገልግሎት የሆነልን መንፈስ የአገልግሎት መንፈሳችን የርህራሄ ነው፣ የፍቅር ነው፣ የማዘን ነው። ይህንን ነው እንግዲህ የምናየው ከዚህ ክፍል ላይ እና እንግዲህ ከኤልያስ ሕይወት ከዚህ በፊትም ካነበብናቸው ቅዱሳን ነቢያት ይሁን ንጉሥ ይሁን ከሕይወታቸው እንማራለን። ከኤልያስም ሕይወት እንማራለን። እኛ ጠቢባን ስለሆንን ከዚህ በፊትም አንስተነዋል። ይሄንን ጠቢብ እንኳን ከዚህ ከከበረ ነቢይ ይቅርና ከሰነፍ እርሻም እንደሚማር አይተናል አይደለ? ከእርሻው እንማራለን፣ ከኤልያስ ሕይወት እንማራለን። ነገር ግን እንድንመስለው የተጠራ ነው ኢየሱስን ነው፣ ኤልያስን አይደለም።
ምክንያቱም ኤልያስ ሰው ነው፣ ፌል ሊያደርግ ይችላል፣ ፌል ያደረገበት ቦታ ሊኖርም ይችላል። ኢየሱስ ክርስቶስ ግን ፍጹም ነው። የተጠራ ነው ኢየሱስ ክርስቶስን ለመምሰል ነው። ግን እንማራለን፣ ከቅዱሳን ሕይወት እንማራለን። እንድንመስል የተጠራ ነው ግን ኢየሱስ ክርስቶስን ነው። ስለዚህ ኢየሱስ ክርስቶስን እንድንመስለው እግዚአብሔር ጸጋ ይርዳን። ከሌሎች እንማራለን። እንመስለው ዘንድ ግን እግዚአብሔር የወደደው አንድያ ልጁን ኢየሱስ ክርስቶስን ነው። ስለዚህ ከቅዱሳኖች እንማራለን፣ ግን የምንመስለው ኢየሱስን ነው የሚለውን ሐሳብ ነው እዚህ ጋር ማየት የምፈልገው። እንግዲህ እንዳልኩት በቃ የመራገም አይደለም አገልግሎታችን፣ የምህረት ነው የሚለውን ሐሳብ ነው እዚህ ጋር ተናግሬ ማለፍ የምፈልገው። በቃ ከኤልያስ ሕይወት እንማራለን፣ ግን ኢየሱስን እንመስለዋለን የሚለውን ሐሳብ ነው በዚህ ጋር ማየት የፈለግኩት። ፈጠን ብዬ ወደ ምዕራፍ 2 አልፋለሁኝ። እግዚአብሔር ይመስገን። እንግዲህ ምዕራፍ 2 በጣም የሚገርም ክፍል ነው። በጣም ነው እኔ የምወደው። ዛሬ ደግሞ በጣም የተነካሁበት ማለት ነው። ምንድነው እንግዲህ በዚህ ክፍል ላይ የምናየው አንድን በጣም የጨከነና የቆረጠን ሰው እናያለን። የኤልሳ ቁርጠኝነትና የሩት ቁርጠኝነት በጣም ነው የሚመሳሰለው በዚህ ክፍል ውስጥ አስተውላችሁ ከሆነ ማለት ነው። እንግዲህ እግዚአብሔር በዘመናት መካከል የሚሰራው በቆረጡና በጨከኑ ሰዎች ነው። አይገርምም? ይሄ በሚዋዥቁ ሰዎች እግዚአብሔር አይሰራም። በሁለት ሐሳብ ሆነው በሚያነክሱ ሰዎች እግዚአብሔር አይሰራም። እግዚአብሔር የሚሰራው አንዱ ላይ ሙጥኝ ባለው ነው። እንግዲህ የሩትን ታሪክ ከዚህ በፊት እናስታውሳለን። ከኑሃሚን ጋር ኑሃሚን ሂጂ ኦርፋና ሩትን ስናስታውሳቸው ሂጂ ስትላት አልሄድም አሉ ሁለቱም። ከዛ እኮ ምክንያት እኮ ሰጣቸዋለች ኑሃሚን አይደለ? ትክክለኛ ምክንያት ነው የሰጠቻቸው። እኔ ከዚህ በኋላ ልጅ ወልጄ ለእናንተ ባላደርስ አልችልም፣ ሂዱ ጎ ሄድ ብላ እኮ ለቃቸዋለች። they are free to go by the way። ማንም አያስገድዳቸውም። አሕዛብ ናቸው ሲጀመር፣ ምን ህግ ያስገድዳቸዋል? እነሱ ሂዱ ኖ አለች። በቃ አምላክሽ አምላኬ ይሆናል፣ ህዝብሽ ህዝቤ ይሆናል ብላ ቆርጣ ኑሃሚንን ተከተለቻት። እንግዲህ ይሄ ቁርጠኝነቷና ይሄ ጭካኔዋ የመሲሁ መምጫ የዘር ሐረግ እንድትሆን ያደረጋት እኮ ይሄ ቁርጠኝነቷ ነው። እግዚአብሔር አመናት። ለዚህ ለመሲሁ መምጫ እግዚአብሔር አመናት። ለምን? ቆራጥ ስለሆነች። ለምን? ስለጨከነች። ሐሳቧን እንደማትቀይር ስለሚያውቅ፣ የሆነ ቀን ብልጭ ሲልባት ሄድ እንደማትል ስለሚያውቅ ማለት ነው። ልቧን ስለሚያውቅ የመሲሁ የዘር ሐረግ በሷ በኩል እንዲሆን እግዚአብሔር አመናት። ይሄ እንዲሆን ያደረገው በቁርጠኝነቷ ምክንያት ነው ማለት ነውና ኤልሳንም እንደዛ እንመለከተዋለን። እንግዲህ ከትናንትና አቤኑ ሲያስተምረን አይታችኋል። ኤልሳ እንግዲህ የራሱ ስራ የነበረው የራሱ ፋሚሊ የነበረው ሰው ነው። እንግዲህ እና ተከተለኝ ሲለው ያለውን ነገር አርዶ አብልቶ ነው የወጣው። ተመልሶ እንኳን እንዳይሄድ ማለት ነው። ተመልሶ እንኳን በሬ ያለኝ ሄጄ ልረስ እንዳይል ያለውን ነገር በሙሉ አጠፋፍቶ ነው ሄዳው። ምን ይባላል? የሆነ ሰው በጣም መለወጥ ሲፈልግ የመጣበትን ቦት አሁን የሆነ ባህር ተሻግረን አንድ ቦታ ላይ ወደዛ ላለመመለስ መርከቤን አቃጥለዋለሁ ይላሉ አይደል? አንዳንድ ሰዎች እንዳልመለስ ማለት ነው። እዚህ ጋር ከመጣው በኋላ የሆነ ቀን ብልጭ ብሎብኝ ወደ ኋላ እንዳልመለስ መርከቤን አቃጥዬ ነው የመጣሁት ይላሉ። ብዙ ሰዎች ያላቸውን ኮሚትመንት እና ያላቸውን ቁርጠኝነት ለማሳየት ሲፈልጉና ኤልሳም እንደዛ ነው። ያለውን ነገር ድምጥማጡን አጥፍቶ ነው ኤልያስን የተከተለው እና በቃ ኮሚትመንቱ በጣም ይገርማል። ባይዘው እኔ በጣም የምወደው ሰው ነው ኤልሳ ከመጽሐፍ ቅዱሳችን ውስጥ እና በጣም የሚገርመኝ ሰው ነው። ከዛ ያንን ሁሉ ነገር ትቶ ኤልያስ ጋር 19 ዓመት የኤልያስን እጅ እያስታጠበ ሲያገለግል የነበረ ሰው ነው ኤልሳ ማለት። እና ለምን ሲባል የሚፈልገው ነገር ያውቃል። ያንን ነገር እስከሚያገኝ ድረስ አይለቅም። የሙጥኝ ብሎ ነው የሚሄደው ማለት ነው። እንግዲህ ቅባት ነው እሱ የፈለገው። በዚህ ክፍል ላይ ስናይ የኤልሳ ላይ ያለውን ቅባት ነው የሚፈልገው እና ተመለስ ይለዋል። ተመለስ ሲለው
በሕያው እግዚአብሔርና ባንተ ሕይወት እምላለሁ አልመለስም ሲለው እናያለን። አልመለስም ይላል። አሁን ይሄ መመለስ እኮ መብቱ ነው። ሩት እኮ መመለስ መብቷ ነው። ግን ቅባት ከፈለግን መብትን መተው ግን ያስፈልጋል። መብትን መተው ያስፈልጋል። አኖይንቲንግ ከሆነ የምንፈልገው፣ መቀባት ከሆነ የምንፈልገው፣ በቅባት መገለጥ ከሆነ የምንፈልገው መብትን መተው አለብን። መብቱ ነው፣ መመለስ ይችላል። ግን አልፈለግም። ለምን? የሚፈልገው ነገር አለ። አንድ ነገር አለ የሚፈልገው። ከዛ ደግሞ ቅባትን ስንፈልግ ደግሞ ከምቾት ቀጠናችን መውጣት አለብን። ከኮንፈርት ዞናችን መውጣት አለብን። ይሄ ሰው 19 ዓመት ሙሉ የኤልሳን እጅ እያስታጠበ ኤልሳን ሲያገለግለው እኔ በጣም የተመቸው አይመስለኝም። ኮንፈርት ዞን ውስጥ ያለ አይመስለኝም። ግን የሙጥኝ ብሎ እስከ መጨረሻው ድረስ ኤልሳን እንደተከተለው እናያለንና ከዛ ደግሞ የምናየው አለ አይደል የነቢያት ማህበርተኞች በጣም እንትን ሲሉት እናያለን። ይነግሩታል። እንግዲህ የነቢያት ማህበርተኞች እግዚአብሔር ኤልሳን እንደሚነጥቀው ሰምተዋል፣ ድምፅ ሰምተዋል። ግን እየመጡ እንትን ይነግሩታል። ለሱ ኤልያስ እኮ ሊነጠቅ ነው ይሉታል። ደጋግሞ ይነግሩታል። አሁን እነዚህ ሰዎች ጉዳያቸው ከኤልያስ መነጠቅ ጋር እኮ አይደለም። ጉዳያቸው ኤልያስ ካልተነጠቀ የኤልሳን ሲያፍር ማየት ነው የሚፈልጉት። አላማቸው እሱ ነው። እየመጡ ይነግሩታል። አሁንም ይነግሩታል። እና በጣም ነው የገረመኝ ይህንን ክፍል ሳየው። በቃ እስከ መጨረሻው ድረስ ቅባት ስንፈልግ አኖይንቲንግ እግዚአብሔር እንዲቀባን ስንፈልግ እስከ መጨረሻው ድረስ መሄድ እንጂ መሀል ላይ ማቋረጥ እንደሌለብን የእግዚአብሔር ቃል በዚህ ያስተምረናል። ዝቅ ሊያረጉት ሲሞክሩ፣ እንስ ሊያረጉት ሲሞክሩ በቃ ኖ እያለ እሱን እያለፈ ሲሄድ እናየዋለን ማለት ነው። ስለዚህ የቅባት ጉዞ እንደዚህ አይነት ነው። የአኖይንቲንግ ጉዞ እንደዚህ አይነት ነው ማለት ነው። ይመጣሉ አንዳንድ በነቢያት ማህበርተኞች ውስጥ ያሉ እነዚህ ሰዎች እኮ ባይዘው አህዛብ አይደሉም፣ በመካከል ያሉ ናቸው። መንፈሳዊ ቋንቋ ያላቸው ናቸው። እዛ አካባቢ ያሉ ናቸው። ሲያስቆሙት ሲሞክሩ እናያለን። ግን እሱንም አልፎ ሲሄድ እናያለን እና እግዚአብሔርን በመፈለግ ጉዞ ውስጥ ቅባትን በመፈለግ ጉዞ ውስጥ ይሄ ሲመቸኝ በፍሪ ታይሜ ምናምን አይደለም። እግዚአብሔርን አኖይንቲንግ መፈለግ ያለብን አይደለም። ሳክሪፋይስ ማድረግ ያለብንን በሙሉ ሳክሪፋይስ አድርገን እስከ መጨረሻው ድረስ ያ ቅባት በእኔ እስካልተገለጠ ድረስ አልቆምም፣ እስከ መጨረሻው ድረስ እሄዳለሁ ብለን ስንሄድ ነው። የስ በካፌ ቁጭ ብሎ የተቀባ ሰው የለም። ቤቱ ተኝቶ የተቀባ ሰው የለም። ታሪክንም የእግዚአብሔርንም ቃል ብናይ የለም። ቲክቶክ ስክሮል እያደረግን አንቀባም ወዳጆቼ፣ አይሆንም። እግዚአብሔር እንደዚህ አይሰራም። አኖይንቲንግ ከፈለግን፣ ቅባት ከፈለግን መስዋዕት ልናደርግ የሚገባቸው ነገሮች አሉ። መተው የሚገባን ነገር አለ። ማረድ የሚገባን ነገር አለ። መለየት የሚገባን ነገር አለ። ተመሳስለን ቁጭ ብለን እዛው አይሆንም። መውጣት ያለብን ነገር አለ። እግዚአብሔር ይርዳን። ኤክስትራ ማይል መሄድ አለብን። ቲጂ ብዙ ጊዜ ትለናለች አይደለ? ኢፍ ዩ ዶንት ጎ ኤክስትራ ማይል፣ የሆነ ኤክስትራ ማይል ላይ ካልሄዳችሁ ምንም አይነት ኤክስትራ ኦርዲነሪ ነገር በህይወታችን አይመጣም። ለምንፈልገው ነገር ኤክስትራ ማይል ሄደን ተለጥጠን ማድረግ የሚገባንን ነገር በሙሉ እጃችን እስኪገባ ጌታ እስኪሰጠን ድረስ ማቆም የለብንም። ስለዚህ ከኤልሳ ህይወትን ይሄንን አይቻለሁኝ። ከዛ በኋላ ደግሞ በጣም የገረመኝ አንድ የኤልሳ ንግግር አለ። እነዛ ሰዎች መተው ሲናገሩት ክፍሉን ሄጄ ላንብበው። ከዛም
የነቢያት ማህበር ወደ ኤልሳ መጥተው እግዚአብሔር ጌታህን ኤልያስን ዛሬ ከአንተ ነጥሎ እንደሚወስደው አውቀሃል ይሉታል። ከዛ በኋላ የሚመልስላቸው መልስ እንዴት ደስ እንደሚለኝ! አዎ አውቄያለሁ፣ እናንተ ግን ዝም በሉ። አይገርም? አዎ አውቄያለሁ፣ ሊወስደውን አውቄያለሁ፣ እናንተ ግን ዝም በሉ። ይሄንን የሚሉት አንድ ጊዜ አይደለም 3 ጊዜ ደጋግመው ይሉታል። እንደዛ እያየሁኝ ያለሁት ምዕራፍ 2 ቁጥር 3 ላይ ነው። እግዚአብሔር ጌታ ኤልያስን ዛሬ ከአንተ ነጥሎ እንደሚወስደው አውቀሃል ይሉታል። ይሄንን ነገር ደጋግመው የሚጠይቁት እነሱ ከእግዚአብሔርን ድምፅ እኮ ሰምተዋል። በአውሎ ንፋስ እንደሚነጠቅ እኮ ሰምተዋል። የእግዚአብሔርን ክብር ለማየት ሳይሆን የኤልሳን ውድቀት እንደሆነ አይተናል፣ ለማየት እንደሆነ አይተናል። ምን ይላቸዋል እርሱ? በጣም ነው የሚገርመኝ። አዎ አውቄያለሁ፣ ሊወስደው እንደሆነ አውቄያለሁ፣ እናንተ ግን ዝም በሉ ብሎ ይቀጥላል ማለት ነው። ከቤተል ወደ ያሪኮ፣ ከያሪኮ ወደ ዮርዳኖስ። ሃሌሉያ! በቃ የሚያስጨክን መንፈስ መጥቶበት ዝም በሉ አውቄያለሁ፣ አዎ ግን ዝም በሉ። ዝም እያስባልን ነው የምንቀባው ወዳጆቼ። ብዙ ሊያስቆሙን የሚፈልጉ ሰዎች አሉ። ብዙ ለነሱ መልስ ስንመልስም ከነሱ ጋር ስንመላለስም አይደለም። ኤልሳ እንደዛ ሲያደርግ አናይም። እንዴ ያለ ራሱን ዲፌንድ ሲያደርግም አናይም። አዎ አውቄያለሁ፣ ሊነጥቀው ነው፣ ግን እናንተ ዝም በሉ ሲላቸው እናያለን። እንግዲህ አሁንም ደግሞ እኛ ባለንበት ዘመን በጣም እኮ የሚገርመኝ አንዳንድ ቃላቶች አሉ አይደል? አንቺ ግን አገልግሎት እያልሽ ጸሎት እያልሽ በቃ የትና የት ሄድን እኮ እኛ። በቃ ሄድን፣ ተሾትን። አዎ አውቄያለሁ፣ ዝም በሉ በቃ። እኔ የምፈልገውን አውቃለሁኝ። ለዛ ነው ጸሎት እምለው፣ ለዛ ነው አገልግሎት እምለው። እናንተ ግን ዝም በሉ። በጣም ብዙ መንገዳችን ላይ የሚቆሙ ሰዎች አሉ ወዳጆች። ለእያንዳንዱ ሰው ምላሽ እየሰጠንና ለእያንዳንዱ ሰው አይ እኔ እኮ የእሱ ክብር የእሱ መንፈስ እኔ ላይ እጥፍ እንዲሆንብኝ ፈልጌ እኮ ነው 19 ዓመት ሙሉ ዋጋ የከፈልኩኝ ምናምን እያልን ለሰዎች ስናብራራ አንገኝም። አዎ አውቃለሁኝ፣ ዝም በሉ እያልን ነው የምንሄደው። እንደዛ እያልን ነው የምንሄደው። ከዛ በኋላ ደግሞ እና ያለን ከዛ በኋላ እንግዲህ እንዴት ብሎ እንደደረሰ እና ያለን ኤልሳ ማለት ነው። አትምጣ እያለው ከኔ ጋር ማለት ነው። በሕያው በእግዚአብሔርና በነፍስ ስም እምላለሁ ከአንተ አልለይም አለ። ከዛ በኋላ ወደ ቤተል ሄደ። ቤተልም ሲደርስ ደግሞ መልሶ ኤልያስ በቃ ዛሬ ሂድ በቃ ይለዋል አይደለ? ሂድ በቃ ይለዋል። ኤልያስም እግዚአብሔር እኔን ወደ ያሪኮ ልኮኛልና አንተ በዚህ ቆይ ይለዋል። ይሄ እኮ በእውነት አንተን አላለህም፣ እኔን ነው ያለኝ። እኔን ወደ ያሪኮ ሂድ ብሎኛል፣ ስለዚህ አንተ እዚህ ቆይ ይለዋል። አሁንም ምን ይለዋል? እኔ በጌታክ እኔ በእግዚአብሔርና በአንተ ሕያው ስም እምላለሁኝ አብሬክ ሄዳለሁ። አሁንም ደግሞ መልሶ እኔ ወደ ዮርዳኖስ ሂድ ብሎኛል ይላል። እኔም አብሬክ ሄዳለሁ። አይገርምም? መጎናጸፊያው የሚወድቀው የመጨረሻው ከተማ ላይ ነው። የመጨረሻው ከተማ ላይ መጎናጸፊያው ይወድቃል። ወዳጆች ዶንት ጊቭ አፕ፣ ሂዱ፣ አትታክቱ። እግዚአብሔር ያየላችሁን ነገር እስክትቀበሉ ድረስ እግዚአብሔር ትሆኚዋለሽ ያለሽን እስክትሆኙ ድረስ እስከ መጨረሻው እስከ ዮርዳኖስ ድረስ ሂጂ። እንዳትቆሚ፣ እንዳትቆም። ከዛ በኋላ እንግዲህ እና ያለን ዮርዳኖስ ጋር ከደረሱ በኋላ በጣም ይገርመኛል እዚህ ጋር የሆነውን ነገር። ምን እንዳደርግልህ ትወዳለህ ይለዋል። ሲለው መንፈስህ በጥፍ እኔ ላይ እንዲያድርብኝ እለምንሃለሁ ይለዋል። ከዛ በኋላ ኤልያስ አስቸጋሪ ነገርን ጠይቀሃል፣ ይሁን እንጂ እኔ ከአንተ ስወሰድ ብታየኝ ይለዋል። አያችሁ አይደል? ሌላ ትእዛዝ። ቤተል ነበረ፣ ያሪኮ ነበረ፣ ከዛ ደግሞ ዮርዳኖስ ነበረ።
አይገርምም? አሁን ኤልሳ ይሄንን ሁሉ ቤተልን አልፎ መጥቶ ኢያሪኮን አልፎ መጥቶ ዮርዳኖስን አልፎ መጥቶ ዮርዳኖስ ደርሶ ዮርዳኖስ ተከፍሎ ተሻግሮ አብሮ ከኤልያስ ጋር ባለማየት ብቻ ቅባቱ ሊያመልጠው ይችል ነበር። እንዴት ሙሉ ትእዛዝ እንደታዘዘ አይታችኋል። ፉሊ ነው የታዘዘው። በሙሉ ትእዛዝ ውስጥ እግዚአብሔር በሙሉ መገዛት ውስጥ ሙሉ ለሙሉ እግዚአብሔርን ስንታዘዘው የእግዚአብሔር ቅባት ወደኛ ይመጣል። ግማሽ መታዘዝ እንዳለ መታዘዝ ነው ትላለች ቲጂ አይደለ? ቢስቲል የስ በቃ ቢስቲል ጠብቁት እግዚአብሔርን፣ ተስፋ አትቁረጡ። ከዛ በኋላ እንግዲህ መጎናጸፊያው ከወደቀበት በኋላ የኤልያስ የአገልግሎት መጨረሻ የኤልሳ የአገልግሎት መጀመሪያ እንደሆነ እናያለን። ለምን ሲባል እሱ ላይ የወደቀበት እጥፍ ነው። አሁን እሱ ላይ የመጣበት መንፈስ እጥፍ መንፈስ ነው። ስለዚህ የኤልያስ የመጨረሻ አገልግሎቱ የኤልሳ አገልግሎት የጀመረበት እንደሆነ በዚህ እናያለን ማለት ነው። ስለዚህ ኤልያስ ከጀመረበት አይደለም የጀመረው። ኤልሳ ኤልያስ ከጨረሰበት የኤልያስን የመጨረሻ አገልግሎት የኤልሳ የመጀመሪያ አገልግሎት ነው የሆነውና እግዚአብሔር እንደው ከረዳን ትሁታን ከሆንን በእውነት ትሁታን ከሆንን እግዚአብሔርን እስከ መጨረሻው ድረስ ከጠበቅን እግዚአብሔርን ተረጋግተን ከጠበቅን ከጨከንን ወዳጆቼ አባቶቻችን ከጀመሩበት አይደለም የምንጀምረው፣ አባቶቻችን ካቆሙበት ነው የምንቀጥለው። ይሄ እግዚአብሔር አሰራር ነው። መጽሐፍ ቅዱስ ሲናገር ከፊተኛው ቤት ይልቅ የኋለኛው ቤት ይበረታል ይላል አይደለ? ለምን ቢባል የኋለኛ ቤት የሚበረታው የፊተኞቹ ካቆሙበት ስለሚቀጥሉ ነው። እግዚአብሔር ይርዳን። የሚመጣው ትውልድ አባቶቻችን የከፈሉትን ዋጋ አይከፍልም። ትሁታን ያድርገን። እግዚአብሔር ይርዳን። ጸጋ ይብዛልን። አባቶቻችን ካቆሙበት እንድንቀጥል የእግዚአብሔር ጸጋ ይብዛልን። ትሁታን ያድርገን። ተስፋን ማንቆርጥ ሲመቸን ብቻ እግዚአብሔር ሆይ ክብርህን፣ እግዚአብሔር ሆይ ቅባትህን እምንል ሳንሆን በሁኔታውም ያለ ሁኔታውም ሲመቸንም ሳይመቸንም ጸንተን የምንጠብቅ እንድንሆን እግዚአብሔር ይርዳን። ቁሙ የሚል እግዚአብሔር መጽሐፍ ቅዱሳችንን እንግዲህ ብዙ ጊዜ ካያችሁት ካነበብን ካስተዋላችሁ እግዚአብሔር የሂዱ አምላክ ነው እንጂ የቁሙ አምላክ አይደለም። ቁሙ የሚለው እግዚአብሔር አይደለም። ባይዘዌ የሚያስቆም እግዚአብሔር አይደለም። መጀመሪያ እግዚአብሔር ሂጂ ብሎኝ በመሃል ቁሚ ቢለኝ ኖ ይሄ እግዚአብሔር ድምፅ አይደለም ማለት አለብን። መንገዳችን ላይ በጣም ብዙ ሰዎች ሊኖሩ ይችላሉ። በጣም ብዙ ሲቹዌሽኖች ሊያስቆሙን ይችላሉ። ግን እግዚአብሔር አይደለም እሱን ያመጣው። እግዚአብሔር እንደዛ አይልም። እግዚአብሔር አንዴ ሂጂ ካለ በቃ ሂጂ ነው። በመካከል ሐሳቡን ቀይሮ ኦፕስ አትሂጂ አይልም። እግዚአብሔር ዘንድ የሌለ አንድ ቃል ብትኖር ትላለች ቲጂ ብዙ ጊዜ ኦፕስ የሚባል ነገር የለም። ወይ አላወኩም ነበር አይልም። እግዚአብሔር የለም አይልም እንደዛ። ሂጂ ካለ ሂጂ ነው። ቁሚ የእግዚአብሔር ድምፅ አይደለም። ማቴዎስ ወንጌል ምዕራፍ 16 ላይ እንግዲህ እንደምታውቁት ጴጥሮስ በጣም የሚገርም መገለጥን አመጣ አይደል? እኔ ማን ነኝ ሲል አንተ የሕያው እግዚአብሔር ልጅ ነህ ብሎ ከዛ በኋላ ጌታ እንዲያውም ይህንን ስጋና ደም አልገለጠልህም በሰማይ ያለ አባቴ ነው ብሎ እንደተናገረ እናያለን። ከዛ በኋላ ግን ከትንሽ ቁጥር በኋላ ቁጥር 22 ላይ ጌታ ኢየሱስ ክርስቶስ ሊሞት እንደሆነ ሲነግራቸው ጌታ ሆይ ይሄ አይሁንብህ ሲለው እናያለን። ከዛ በኋላ ጌታ ኢየሱስ ግን አንተ ክፉ ብሎ ሲገስጸው እናያለን። ሊያስቆም የሚፈልግ ክፉ ነው እንጂ ሰው እግዚአብሔር አይደለም። ከመንገዳችን ሊያስቆመን ከራያችን ሊያስቆመን የሚፈልግ ሊያደናቅፍ የሚፈልግ ክፉ ነው እንጂ እግዚአብሔር አይደለም። ስለዚህ እኛም እንደ ጌታ ኢየሱስ አንተ ክፉ ብለን እንድናባረር እንድንነቃ ዛሬ እግዚአብሔር መንፈስ ይርዳን። ስለዚህ እግዚአብሔር የሂዱ አምላክ እንጂ የቆሙ አምላክ አይደለም። ስለዚህ እንድንሄድ ጸጋ ይሰጠናል። ከዛ በኋላ ደግሞ በመካከል ሐሳቡን ቀይሮ አትሂዱ አይልም።
ማለት ነው። ስለዚህ በምንም አይነት አንደበት የሚመጣ ንግግር ቢኖር አዎ አውቃለሁኝ ዝም በል እያለን እንድንሄድ እንጂ እንዳንቆም እግዚአብሔር ቃል ያስተምረናል። እግዚአብሔር ቃል ያስተምረናል። ደግሞ በጣም የሚገርመው የሆነ በቁጣ በንዴት አይደለም እንደዛ እያላቸው ያለው፣ በትህትና አዎ አውቃለሁኝ ዝም በሉ በቃ በትህትና እየተናገረን እንጂ ላለው ለሚመጣው ሁሉ መልስ እየመለስን እንድንሄድ የእግዚአብሔር ፍቃድ አይደለም። እንዳየነው ቤተል፣ ኢያሪኮና ዮርዳኖስ እነዚህ 3 ቦታዎችን እንግዲህ የቅባት ወይንም የአገልግሎት ሌቭል እንደሆኑ ማየት እንችላለን በዚህ ክፍል ላይ ማለት ነው። ቤተል የመጀመሪያው ክፍል ነው። ከዛ በኋላ ኢያሪኮ አለ። ከዛ በኋላ ደግሞ ዮርዳኖስ አለ። አገልግሎት ይፈተናል። በዚህ ውስጥ አገልግሎት ይፈተናል እና አንዳንዶቻችን ቤተል ሳንደርስ ቆመናል። ገና አገልግሎት ቤተል ሳንደርስ የቆምን አለን። መብታችንን እና ኮንፈርት ዞናችንን መርጠን ማለት ነው። ቤተል እንኳን ያልደረሰን ሰዎች አለን። በአገልግሎት እንደ አገልግሎት ኮንሲደር ካደረግናቸው ማለት ነው። እንደ ኦርፋ ማለት ነው። እንደ ኦርፋ ቤተልም ሳንደርስ እንቆማለን። አንዳንዶቻችን ደግሞ ቤተል ደርሰን ቆመናል። አንድ ስቴፕ ሄደናል፣ ግን ቆመናል። አንዳንዶቻችን ደግሞ ኢያሪኮ ደርሰን መጨረሻ አኖይንቲንጉ የሚወድቅበት ቦታ ላይ ሳንደርስ ቆመናል። አንዳንዶቻችን ደግሞ ዮርዳኖስ ደርሰን ይሄኝ የተባለውን ሳንፈጽም ሙሉ ለሙሉ ባለመታዘዛችን እዛው ቆመናል። እግዚአብሔር ይርዳን። ዛሬ የት ጋር እንደቆምን የጌታ መንፈስ ይነግረናል ዛሬ። ከዛ በኋላ መንገዳችንን እንድንቀጥል በእግዚአብሔር ጸጋ፣ በእግዚአብሔር ምሕረት፣ በእግዚአብሔር በሰጠን ንስሐ ተነስተን መንገዳችንን መቀጠል ይሁንልን። ከዛ በኋላ ቁጥር 9 ላይ ደግሞ ምን ቅድም ያየነው አለ። በቃ ካንተ ከመወሰዴ በፊት ምን እንዳደርግልህ ትወዳለህ ብሎ ይጠይቀዋል ኤልሳን። በጣም ልቤን የሚነካኝ ቦታ ነው ይሄ። ኤልሳ የመለሰው መልስ ማለት ነው። ብዙ ጊዜ ብለናል አይደል? እግዚአብሔርን ደስ የሚያሰኝ ጸሎት መጸለይ፣ እግዚአብሔርን ደስ የሚያሰኝ ጥያቄን መጠየቅ የሚል ነገር አይተናል ከዚህ በፊት። እንግዲህ ኤልሳን አስቡት፣ የኖረው 19 ዓመት ሙሉ የኖረው በኤልያስ ፕሮቪዥን ነው፣ በኤልያስ ፕሮቴክሽን ውስጥ ነው የኖረው። ኤልያስ ሊደሩ ነበር። አሁን ኤልያስ ሊነጠቅ ነው እኮ፣ ሊሄድ ነው። አብሮት አይሆንም። ይሄንን የምታውቁት እንደው ኤልያስ ለኤልሳ ምን ማለት እንደሆነ የምታውቁት ከታች ጮኸ ጩኸት ነው። ልክ ኤልሳ ሲነጠቅ አባቴ 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 ብሎ ነው ጮኸው ብሎ ጮኸ ነው የሚለው መጽሐፍ ቅዱስ ከታች ስናየው ማለት ነው። እንግዲህ ይሄ አባት የሆነ ነቢይ ከሱ ላይ ሲነጠቅ እኔ አሁን ልሄድ ነው፣ ትንሽ ጊዜ ነው የቀረኝ፣ ምን እንዳደርግልህ ትፈልጋለህ? ላስት ሚኒት ላይ ሲጠየቅ ያንተን መንፈስ በእጥፍ እኔ ላይ እንዲወድቅ እፈልጋለሁ። አይገርምም? ለፕሮቴክሽን መጠየቅ ይችል፣ ፕሮቪዥን እኮ መጠየቅ ይችል ነበር። ግን እሱ የጠየቀው ለዘመናት ለ19 ዓመት ሙሉ የእግዚአብሔርን ቅባት ሲጠማ ለእግዚአብሔር ቅባት ዋጋ ሲከፍል ስለኖረ ምን እንደሚፈልግ ያውቃል። ቅባትህ በእጥፍ እኔ ላይ እንዲወድቅ ነው የምፈልገው። አይገርምም? ከዛ በኋላ ኤልያስ ተነጠቀ። ሲነጠቅ እንዳልኳችሁ የጮኸው ጩኸት፣ በቃ የተናገረው ንግግር እኔ በጣም ልቤን አላወሰው። በቃ በጣም አሳዘነኝ። ኤልሳ በቃ አባቴ የእስራኤል ሰረገሎችና ፈረሶች ብሎ ጮኸ ይላል። ምን አይነት ነብይ እንደነበረ አያችሁ? ኤልያስ አባት የሆነ ነብይ ነበረ። ለእስራኤል ሕዝብ እሱ ነብይ ብቻ አልነበረም፣ የእስራኤል ፈረስና ሰረገላ ነበር። የእግዚአብሔርን ድምፅ በፍጥነት ይዞ የሚመጣ ነብይ ነበረ። እንዴ የተነጠቀው እኮ አገልጋይ ነው፣ የተነጠቀው እኮ ነብይ ነው። ለምንድነው አባቴ ብሎ የሚጮኸው? ምክንያቱም የእግዚአብሔርን ቃል በታማኝነት ይዞ የሚመጣ የእስራኤልን ሕዝብ ከእግዚአብሔር ቃል ጋር የሚያስታርቅ አገልጋይ ስለነበረ ማለት ነው። እውነተኛ አገልጋዮች ለሕዝብም ሆነ ለአገር በጣም ኢምፖርታንት ናቸው፣ በጣም ጠቃሚ ናቸው፣ ያጎላሉ። እግዚአብሔር ይርዳን። እንግዲህ በእውነት እውነተኛ አገልጋዮች አባት ናቸው፣ ፕሮቫይደሮች ናቸው፣ ዲሲፕሊን የሚያደርጉ ናቸው።
አባቴ አባቴ ብሎ ጮኸ ይላል። ፕሮቫይድ የሚያደርግለት ፕሮቴክት የሚያደርግለት እነዛ የነቢያት ማህበራቶች ሲሰድቡት የሚበቃ የፕሮቴክት ከነዛ ስድብ እንኳን የሚጠብቀው ኤልያስ ነበረ። ግን ኤልያስ ሲነጠቅ በቃ አዘነ። መጀመሪያ እኮ ከንትኑ ይሄ ሄዶ ቅባቱን ምናምን መጎናጸፊያውን ከማንሳቱ በፊት እኮ የተሰማው አባቱ መለየቱ ነው። አባቱ እንደተለየው ነው የተሰማው መጀመሪያ። አይገርምም? ፍቅሩ ነው መለየቱ ነው የተሰማው መጀመሪያ። የእግዚአብሔር ፍቅር ከአኖይንቲንግ ይበልጣል ወዳጆቼ። እግዚአብሔርን መውደድ ከአኖይንቲንግ ይበልጣል። ቀጥሎ የሚመጣ ነገር ነው አኖይንቲንግ። ከእግዚአብሔር ጋር ያለን አባትነት፣ ከእግዚአብሔር ጋር ያለን ህብረት ከቅባት ይበልጣል። ስለዚህ መጀመሪያ እሱ ቅባትን ጠይቆ ልክ ኤልያስ ሲነጠቅ እያየው የተሰማው አባቴ አባቴ በቃ ሄድክብኝ፣ ከዚህ በኋላ አላገኘህም ማለት ነው አይነት ነገር ነው የተሰማውና እግዚአብሔር ይርዳን። እንግዲህ በእውነት እኔ በጣም ራሴን እያየሁኝ ነበረ በዚህ ክፍል ውስጥ ሳጠና የነበረው። በቃ ይቀድማል ወዳጆቼ። የአብ ፍቅር፣ እግዚአብሔርን መውደድ፣ ከሱ ጋር ያለን ህብረት፣ ከሱ ጋር ያለን ፌሎሺፕ ይቀድማል። ከሁሉ ከቅባት ይበልጣል። ከቅባት ይቀድማል። ከአገልግሎት ይቀድማል። እሱ እግዚአብሔርን መውደድ ይቀድማል። ከዛ በኋላ ደግሞ እነዛ ሲያሾፉበት የነበሩ የነቢያት ማህበራቶች አሁን ሲመጣ ኤልሳ ሲመጣ እንደሄደው አይደለም የመጣው። የሆነ ሊካድ የማይችል የእግዚአብሔርን ክብር ይዞ ነው የመጣው። እነዛ ያሾፉበት፣ እነዛ ውድቀቱን እንደዚህ አይናቸውን በልጥጠው ሲጠብቁ የነበሩ የነቢያቱ ወገኖች የሆኑ ማህበርተኞች ኤልሳ ሲመጣ በግንባራቸው ተደፍተው ሰገዱለት ይላል እግዚአብሔር ቃል። አይገርምም? ዲስ ታይም አሁን የሄደው ኤልሳ አይደለም የተመለሰው። አሁን የኤልያስ መንፈስ እጥፍ መንፈስ የወረደበት የእግዚአብሔር ክብር የሚታይበት ኤልሳን የመጣው። አይገርምም? ከዛ በኋላ ወድቀው ሰገዱለት ይላል። ከዛ በኋላ በጣም ይገርመኛል። ምዕራፍ ከቁጥር 15 እስከ 18 ያለው ማለት ነው። የነቢያቱም ወገኖች መጥተው በእግሩ ስር ተደፉ ይልና ምናልባት በጣም ነው የሚገርማችሁ። ስሙኝማ፣ ምናልባት የእግዚአብሔር መንፈስ ጌታህን ተራራ ላይ ጥሎት ይሆን ወይንም ደግሞ ሸለቆ ውስጥ አግብቶት ይሆን? አረ ምን አይነት ውሸተኞች ናቸው! አረ እግዚአብሔር እንደዛ አያደርግም። በኢየሱስ ስም እግዚአብሔር የተጠቀሙበትን ሲያከብር እንጂ ሲጥል አናውቅም። እኛ በክብር ሲሸልም እንጂ ያገለገሉትን እንደ ሰይጣን ሲረግጥ አናውቅም። እኛ እኔ አይቼ ወይኔ ምን አይነት ውሸተኞች ናቸው አልኩኝ። በቃ እንዴት እግዚአብሔር እንደዛ ያደርጋል? እንዴት ያደርጋል? እንደዛ አያደርግም። ከዛ በኋላ ሄድ እንደው ያለማመናቸው ጥግ ሰዎችን አሰማርተን እናስፈልገው። አንዱ ተራራ ላይ ጥሎት ይሆናል፣ አንዱ ሸለቆ ውስጥ ወሽቆት ይሆናል። እንፈልግ። አይደለም እግዚአብሔር እንደዛ ያደረገም፣ እንደዛ አታደርጉ ይላቸዋል ኤልሳ። ከዛ በኋላ ወረድ ብላችሁ ታንም ግድ አሉት፣ ነፍሱን አስጨነቁት። ከዛ ስለነሱ ብሎ እሺ ፈልጉ ይላል። ከዛ በኋላ ፈልገው ሲመጡ አላገኙም። እግዚአብሔር ሰውን ተጠቅሞ የሚጥል አምላክ አይደለም። እግዚአብሔር የጠቀሙትን የሰሩበትን በዘመኑ ገንዘቡ የሆኑለትን ሰዎች ሲያከብር እንጂ ሲያዋርድ አላየንም፣ አናውቅም። እግዚአብሔር ቃል እንደዛ አያስተምረንም፣ እንደዛ አይለንም። በዘመናት መካከል እግዚአብሔርን ያገለገሉ ሰዎች ሲጣሉ፣ ተራራ ላይ ሲጣሉ፣ ሸለቆ ውስጥ ሲወድቁ አላየንም። እኔ በዘመኔ አላየሁም። እግዚአብሔር ሲያከብር፣ ሲኩል፣ ሲያሳምር ነው ያየሁት። ሲያከብር ነው ያየሁት። በእውነት ይሄ የሰይጣን ስራ ነው። ሰይጣን ነው ተጠቅሞባቸው መጨረሻ ላይ አውጥቶ የሚጠላቸው እሱ ነው። እግዚአብሔር እንደዛ አያደርግም። አላየንም፣ አልሰማንም በጭራሽ። እግዚአብሔር የሚጠላ አምላክ አይደለም። በእውነት
ያገለገሉትን ይረሳ ዘንድ እሱ አመፀኛ አምላክ አይደለም። በሱ ላይ የሚነሱ የውሸት ንግግሮች በኢየሱስ ክርስቶስም ጸጥ ይበሉ። በእውነት እግዚአብሔር ያገለገሉትን አይጥልም። አንድ ቀን እግዚአብሔር ያገለገሉትን አይጥልም። እግዚአብሔር እንዴ እግዚአብሔር ተጠቅሞብን አንደበቱ ሆነን ተናግረን እንዴት ታማኝ አምላክ እኮ ነው። ደግ ጌታ ነው። እግዚአብሔር አይጥልም ወዳጆቼ። ማንንም ጥሎ አያውቅም። በዚህ መካከል እንደዛ አይነት ሰዎች ካላችሁ እግዚአብሔርን አገልግዬ የምትሉ ሰዎች ካላችሁ በእውነት እግዚአብሔር ሰውን አይጥልም። እግዚአብሔር ሰውን ያከብራል። እግዚአብሔር ሰውን ይኩላል፣ ያሳምራል። አንዳች አይጎልብንም። እግዚአብሔርን አገልግለን አንጣልም። እግዚአብሔር እንደዚህ አይነት አምላክ አይደለም። ሰይጣን ነው እንደዛ የሚያደርገው። መጨረሻ ላይ ይረግጣቸዋል። መጨረሻ ላይ እንዳይሆኑ አድርጎ ይገላቸዋል። በቃ ሌባው ሊሰርቅ፣ ሊያርድ፣ ሊያጠፋ ነው የሚመጣው። እኔ ግን ህይወት እንዲሆንላችሁ ከዛ ደግሞ ያ ህይወት ደግሞ እንዲበዛላችሁ ነው የመጣሁት አለ ጌታ ኢየሱስ። ይሄ እግዚአብሔር አሰራር አይደለም። ከዛ በኋላ ከቁጥር 19 እስከ 22 ድረስ የውሃው መፈወስ እናያለን። በእውነት ልቤ እዚህ ላይ ቀረብኝ። እግዚአብሔር ሰውን የሚጥል አምላክ አይደለም። በእውነት እግዚአብሔር ሰውን አይጥልም። ውሸት ነው የተናገሩበት እነዚህ ነቢያቶች፣ ውሸት ነው የተናገሩበት። ተራራ ላይ ጥሎት ይሆን ሸለቆ ውስጥ ከቶት ይሆን? ኖ እግዚአብሔር ሰውን አይጥልም። አይጥልሽም። በእውነት አይጥለንም። እግዚአብሔር ለዚህ የታመነ አምላክ ነው። የስ ለሚታመኑበት እርሱ ጋሻ ነው እንጂ አይወጋም፣ ተሰብሮ አይወጋም። ጌታ እንባችንን ያብስልናል እንጂ ሰው አያስለቅሰንም። ጌታ አይጥለንም። በጣም ነው የተነካሁበት ይህንን ክፍል ሳነብኔ በጣም በእውነት በጣም ነው የተነካሁት። በቃ እነዚህ ነቢያት ተብለው የእግዚአብሔር አፍ ናቸው ተብለው ግን ኤልያስ ሲነጠቅ ያውን በፊታቸው ተነግሮ እግዚአብሔር ተናግሮ እኮ ድምፁን ሰምተዋል። ግን ኤልሳን ሲያዩት ምናልባት ተራራ ላይ ተጥሎ ይሆን? ኖ እግዚአብሔር አይጥልም። እግዚአብሔር አይጥለንም። የትምም አይወሽቀንም። እግዚአብሔር ያከብረናል። ያከበሩትን እግዚአብሔር ያከብራል። እግዚአብሔር ይመስገን። ወደ ቁጥር 19 እና 20 አልፋለሁኝ። ከዛ በኋላ ያለው ክፍል እንግዲህ ውሃ ሲፈወስ ነው የምናየው። ኤልሳ ውሃውን የፈወሰበትን ቦታ ነው የምናየው። እንግዲህ ጨው አምጡልኝ ይልና ያንን ጨው ነው ለመድኃኒትነት የሚጠቀመው። ከዛ በኋላ ውሃው ይፈወሳል። በቃ ውሃ አለ፣ ግን ለምንም የማይሆን ውሃ ነው የሆነው። ሰዎች መጠጣት አይችሉም ያንን ውሃ እና ውሃው አለ፣ ግን የታመመ የተበከለና ለምንም የማይሆን ውሃ ነው። ከዛ እሱን መጥቶ ጨው ጨምሮበት ሲፈውሰው ነው የምንመለከተው እዛ ክፍል ላይ። እና እግዚአብሔርን እንግዲህ በሁለት ነገር ነው ይሄንን የተረዳሁት። የመጀመሪያው እንግዲህ እግዚአብሔር በንግግራችን አይደለ፣ በጸጋ ይሄ ጨው የምትለውን ቃል አሁን በአዲስ ኪዳን ስናየው ከጸጋ ጋር ነው በጣም የሚያመሳስለው። እና አንደኛ በንግግራችን የተበላሹ ነገሮችን እግዚአብሔር በእኛ ንግግር ይፈውሳል። ወዳጆቼ በእኛ ንግግር ሰዎች የሚፈወሱበት እንጂ በእኛ ንግግር ሰዎች እንዳይሰበሩ ተሰባብረው ከአገልግሎታቸው ቤት እንዳይቀመጡ እግዚአብሔር ይርዳን። አንደበታችንን ለመልካም ነገር እንድንጠቀመው፣ ሰዎችን ለማበርታት፣ ሰዎችን ለማነጽ እንጂ ሰዎችን ለመስበር አንደበታችን እንዳይከፈት በኢየሱስ ክርስቶስ ስም ጸልያለሁኝ በእውነት። ከዛ ደግሞ በክርስቶስ ኢየሱስ ዳግም የተወለድንን እኛ የምድር ጨው ናችሁ ይለናል። የምድር ጨዎች ናችሁ ይለናል። እና በቃ የተበላሸ መፈወስ የሚገባውን ነገር እግዚአብሔር እንድንፈውስ አድርጎ በዚች ምድር ላይ ለዓላማ አስቀምጦናል የሚለውን ሐሳብ ነው ያገኘሁት። ፈጠን ብዬ ወደ ምዕራፍ 3 አልፋለሁኝ። ወደ ምዕራፍ 3 ሳልፍ ምዕራፍ 3 ላይ እንግዲህ ከቁጥር 1 እስከ 7 ድረስ ያለ አንድ ዲያሎግ አለ። እሱን ነው እንግዲህ እኔ ስትረስ አድርጌ በደንብ ማየት የምፈልገው። ምንድነው እንግዲህ መጽሐፍ ቅዱሳችንን እንዳየ ነው
ምዕራፍ 3 ከቁጥር 1 ጀምሮ ያለውን ሐሳብ ነው የማየው ማለት ነውና እዚህ ጋር እንግዲህ የእስራኤል ንጉስ ኢዮራም ይባላል። ከዛ በኋላ የይሁዳ ንጉስ ደግሞ ዮሳፍጥ አለ ማለት ነውና ይሄ የእስራኤል ንጉስ መጥቶ እሺ ቴንክ ዩ ጉንፋን ትንሽ እያስቸገረኝ ስለሆነ ነው ይቅርታ በጣም ድምጼም ከተበላሸባችሁ ምህረት አድርጉልኝ። እንግዲህ ምዕራፍ 3 ከቁጥር 1 እስከ 7 ድረስ ያለው ሐሳብ ምንድነው? የእስራኤል ንጉስ የይሁዳ ንጉስን ኢዮሳፍጥን መጥቶ አብረን እንዝመት ብሎ ሲጠይቀው እናያለን እና ከኔ ጋር ወደ ሰልፍ እንድትወጣ ብሎ ሲጠይቀው እናያለን። ከዛ በኋላም የይሁዳ ንጉስ ሲመልስለት እናያለን። አዎ አብሬህ እዘምታለሁ ይላል። እሺ ብሎ ከዛ በኋላ እሺ እንዳለው ይነግረዋል ማለት ነው በዚህ ክፍል ላይ። ከዛ በኋላ በጣም የገረመኝ ነገር አለ እዚህ ጋር ከዛ እዚህ ጋር እኔ እንዳንተ ነኝ ይለዋል። ከዛ እሺ ብሎ አብሮት እንደሚዘምት ይነግረውና አብረን በቃ ያንተ ሰልፍ ነው ግን አብረን እንዘምታለን ይለዋል። ከዛ በኋላ ግን እኔ እንዳንተ ነኝ ይለዋል። እኔ እንዳንተ ሆናለሁኝ ይለዋል። የመጀመሪያው ማለት ነው። ለይሁዳ ንጉስ ለኢዮሳፍጥ የሞዓብ ንጉስ ስላመፀብኝ አብረኸኝ ትዘምታለህ ሲል ላከበት ይላል። እርሱም አዎ አብሬህ እዘምታለሁ እኔ እንዳንተ ነኝ ይለዋል። አያችሁ እዚህ ጋር መጀመሪያ ላይ ምን ይለዋል? እኔ እንዳንተ ነኝ፣ ህዝቤም ህዝብህ ይሆናል፣ ፈረሶቼም ፈረሶችህ ናቸው በማለት መለሰለት ይላል። እና ይቺ እኔ እንዳንተ ነኝ ያለው ክፍል በጣም ገረመኝ። የሚገርማችሁ ለምን መሰላችሁ? የንጉስ አብሮነት ማለት የተራ አሁን ይሄ ተራ ሰው ልበል አይደለ? እኛን ማለት ነው እንደማንኛውም ሰው ያለ እኛን እንደማንኛውም ሰው ይሄ ተራ ሰው አብሮነት አይደለም። የንጉስ አብሮነት ይለያል። አሁን የእስራኤል ንጉስ መጥቶ ና አብረኸኝ ዝመት ብሎ ኢዮሳፍጥን ኢንቫይት ያደረገውና ከዛ በኋላ እሺ አብሬህ እዘምታለሁ ሲለው የሆነ አንድ ሰው እንደሚዘምት አይደለም የሚዘምተው። አያችሁ እዚህ ጋር ምን እንዳለው? እኔ እንዳንተ ነኝ ይለዋል። እኔ እንዳንተ ነኝ ይለዋል። ከዛ በኋላ ህዝቤም ህዝብህ ይሆናል፣ ፈረሶቼም ፈረሶችህ ይሆናሉ፣ የኔ የሆነ ነገር ያንተ ይሆናል፣ ትጠቀምበታለህ ብሎ ለእስራኤል ንጉስ ይነግረው እናያለን። እና የእግዚአብሔር አብሮነት ማለት የንጉስ አብሮነት ማለት የአንድ ሰው ተራ አብሮነት ማለት አይደለም። እኔ እንዳንተ ሆናለሁ ያለው ክፍል በጣም ገረመኝ። መጽሐፍ ቅዱሳችን ላይ እንግዲህ ሐዋርያት ሥራ ምዕራፍ 9 ላይ ያለውን ታሪክ እናውቃለን ሁላችን። ሳኦል ቅዱሳንን በሚያሳድድ ሰዓት ጌታ ኢየሱስ ክርስቶስ መጣና ስለምን ታሳድደኛለህ አለው። አያችሁ፣ ስለምን ታሳድደኛለህ አለው። ከዛ ጳውሎስ አንተ ማን ነህ ሲለው እኔ የምታሳድደኝ ብሎ ነው ራሱን ከቤተ ክርስቲያን ጋር አይደንቲፋይ ያደረገው ጌታ ኢየሱስ ክርስቶስ። አያችሁ፣ ንጉስ አብሮ ሲሆን ማለት እኔ እንዳንተ ነኝ አለው ኢዮሳፍጥ ማለት ነው። ጌታ ኢየሱስ ክርስቶስም ከኛ ጋር ሲሆን አሁን እግዚአብሔር ንጉስ ነው አይደል? እግዚአብሔር ከኛ ጋር ነው ስንል ከኔ ጋር ነው ጌታ ከኔ ጋር ነው ስንል አንደኛ እሱ ራሱን እኔ የኔ ራስ ነው ኢየሱስ ክርስቶስ። እኔ የሱ አካል ነኝ ቤተክርስቲያን አይደለም። ስለዚህ እርሱ የሚያውቀው እኔን የሚያሳድደኝ ሁሉ እሱን እንደሚያሳድደው ነው የሚያውቀው ማለት ነው። ስለምን ታሳድደኛለህ አለው ጳውሎስን። ከዛ በኋላ እንዴት አድርጎ ራሱን ከኛ ጋር አይደንቲፋይ እንዳደረገ ከዛ በኋላ ደግሞ ፈረሶቼ ፈረሶችህ ይሆናሉ፣ ህዝቤ ህዝብህ ይሆናል ብሎ የንጉስ አብሮነት ከአንድ ሰው አብሮነት የላቀ እንደሆነ በዚህ ክፍል ላይ እናያለን ማለት ነው። ንጉስ አብሬ ሆናለሁ ሲል ምን ማለቱ ነው? የሱ የሆነን ነገር እኛ እንድንጠቀም ማለት ነው። እግዚአብሔር አሁን እኔ አብሬሽ ነኝ ሲለኝ ምን ማለቱ ነው? እግዚአብሔር ከኔ ጋር ነው ስል እግዚአብሔር አብሮኝ ነው ስል የንጉስ አብሮነት ከኔ ጋር ነው ስል ምን ማለት ነው? የእግዚአብሔርን ኃይል፣ የእግዚአብሔርን ጥበብ፣ የእግዚአብሔርን ዕውቀት እኔ እንድጠቀመው እግዚአብሔር ይፈልጋል ማለት ነው። እኔ አብሬሽ ነኝ ሲል ዘርዝሯል እኮ አይደለ? እንኳን እግዚአብሔር ይቅርና ይሄ ንጉስ
አሚን ይሄ የይሁዳ ንጉስ ራሱ በምን ዘርፍ አብሮት እንደሚሆን እኮ እዚህ ጋር ነግሯል። እኔ እንዳንተ ነኝ አለ። ህዝቤ ህዝብ ይሆናል፣ ፈረሶቼ ይሆናል፣ ፈረሶቼ ፈረሶችክ፣ ህዝቤ ህዝብክ ይሆናል አለ። ስለዚህ እግዚአብሔር አብሮነን ስንል እኛ የእግዚአብሔር አብሮነት ከኛ ጋር ለስንል የእግዚአብሔርን ኃይል እግዚአብሔር እኛ እንድንጠቀመው ይፈልጋል። ዕውቀቱን እንድንጠቀመው ይፈልጋል። ጥበቡን እንድንጠቀመው ይፈልጋል። የእርሱ የሆነ ነገር በሙሉ ከኛ ጋር እንደሆነ እኛ እንድንጠቀምበት እግዚአብሔር ይፈልጋል። መልእክቱን፣ አቅሙን፣ ኃይሉን እግዚአብሔር እኛ እንድንጠቀመው ይፈልጋል። ሮሜ 8:31 ላይ ከእግዚአብሔር ጋር ካለን ግን ማን ይቃወመናል ይላል አይደል? እግዚአብሔር ከኛ ጋር ካለ፣ እግዚአብሔር አብሮን ካለ፣ የትኛው እግዚአብሔር? ንጉሱ እግዚአብሔር ከኛ ጋር ካለ ማን ይቃወመናል? ለምን? የንጉስ ፈረስ ህዝቡ ህዝቤ ነው፣ ፈረሱ ፈረሴ ነው፣ ሰረገላው ሰረገላዬ ነው። ሌላው ቢቀር እሱ ራሱ የኔ ነው፣ እኔ እንዳንቺ ሆናለሁ ነው ያለኝ ኢየሱስ። ስለዚህ የእግዚአብሔርን አቅም የእግዚአብሔርን ኃይል እንድንጠቀም እግዚአብሔር ይፈልጋል። ከእናንተ ጋር ነኝ ሲል እግዚአብሔር ይሄንን ማለቱ ነው። የንጉስ አብሮነት ተራ አይደለም። አብሬሽ ነኝ፣ በሚገባበት ሁሉ አብሬሽ ነኝ ሲል እግዚአብሔር በዚህ ኃይሉ ነው፣ በዚህ አቅሙ ነው። ከዛ ደግሞ ያንን አቅምኛ እንድንጠቀመው ያስፈልጋል። ስለዚህ እግዚአብሔር ጌታ ኢየሱስ ክርስቶስ ከኔ ጋር ራሱን አይደንቲፋይ ያደርጋል። ቤተክርስቲያንን የሚነካ ኢየሱስ ክርስቶስን ቀጥታ እንደነካ ነው የሚታወቀው። ቤተክርስቲያንን ጌታ ኢየሱስ እንደዚህ አለ፣ ጠምቶኝ አላጠጣችሁኝም፣ እርቦኝ አላበላችሁኝም፣ ታርዤ አላለበሳችሁኝም ይላል። እንዴ ጌታ ሆይ የት አግኝተንክ ነው ይሄንን ለአንተ ያላደረግነው ሲል ነው። ለእኔ አይደለም ለእነዚህ ደቀ መዛሙርቶች ያደረጋችሁላቸው ለእኔ እንዳደረጋችሁ ነው ኮንሲደር የማደርገው ብሎ ጌታ ራሱን ከቤተክርስቲያን ጋር አይደንቲፋይ ሲያደርግና ያለን። ስለዚህ ሂዱ ሲለን ጌታ ኢየሱስ እኔ አብሬያቸዋለሁ ሂዱ ሲለን በየትኛው ክብሩና በየትኛው ኃይሉ ነው አብሮን ያለው የሚለውን ነው ማሰብ ያለብን። በኃይሉ፣ በክብሩ፣ በጥበቡ፣ በእውቀቱ ከኛ ጋር ነው። ከዛ በኋላ ደግሞ ንጉስ ኢዮሳፍጥ ለእስራኤል ንጉስ ሰረገላውን የሱን ሰረገላ እንዲጠቀምበት፣ ፈረሶቹን እንዲጠቀሙበት እሱ ራሱ እኔ እንዳንተ ሆናለሁ እንዳለው ሁሉ ጌታ ኢየሱስ ክርስቶስም ኃይሉን፣ ጥበቡን፣ ዕውቀቱን፣ አቅሙን ከኛ ጋር አብሮ መግለጥ ይፈልጋል። ግን ይሄ ሁሉ እንዲሆን እኛ ከንጉስ ጋር አብረን መሆን አለብን። ንጉስ ከኛ ጋር አብሮ መሆን አለበት ማለት ነው። ስለዚህ እግዚአብሔር አብሮን አለ ስንል፣ ንጉስ አብሮን አለ ስንል ተራ ሰው አብሮን አለ እንዳልን እንዳይሰማን ነው። ይሄንን በደንብ አድርጌ የማብራራው። ከዛ በኋላ ቁጥር 8 ላይ ኢዮሳፍጥ በጣም ቅን ልብ ያለው ሰው እንደሆነ በዚህ ክፍል ላይ እናያለን። እግዚአብሔርን የሚፈራ ለእግዚአብሔር የሚታዘዝ ሰው እንደሆነ በዚህ ክፍል ላይ እናያለን። እና ውሃ አጥተው በጣም በሚከራተቱ ወቅት ቅድም ምዕራፍ 1 ላይ ያየነውን ሐሳብ እሱ እዚህ ጋር ሲተገብረው እናያለን። የአቃሮንን አምላክ ጠይቁልኝ አይደለም ያለው። ልክ በቃ አሁን ውሃ ጠምቷቸው ሲንከራተቱ በእርሱ ሆኖ እግዚአብሔርን የምንጠይቅበት ነብይ እዚህ አካባቢ አለ ብሎ የእግዚአብሔርን ድምፅ ሲፈልግ ነው የምናየው ማለት ነው። እና ቀጥታ እሱ እግዚአብሔር ነው ጭንቅላቱ ላይ የመጣው ለመጣበት ችግር፣ ለመጣበት ጥማትና ለመጣበት ውዝግብ ቀጥታ ወደ ጭንቅላቱ የመጣው እግዚአብሔር እንደሆነ እናያለን ማለት ነው። በችግር ሰዓት መጀመሪያ አእምሮ ላይ የመጣለት እግዚአብሔር እንደሆነ እናያለን። ከዛ በኋላም ደግሞ ኤልሳ መጣ። ሲመጣ ግን የመጣው ራሱ ኢዮሳፍጥን አክብሬ ነው ይላል። እሱም ባላከብር ኖሮ እናንተን አላያችሁም ነበር፣ እንዲያውም ጉዳይም አልልህም ነበር ይለዋል የእስራኤልን ንጉስ። እና ከዛ በኋላ እንዳልኳችሁ ኤልሳም የመጣው ኢዮሳፍጥን አክብሮ እንጂ እንደዛ ባይሆን ኖሮ እናንተን ጉዳይም አልላችሁም ሲልና ያለን እዚህ ላይና የኢዮሳፍጥ እግዚአብሔርን መፍራትና እግዚአብሔርን መታዘዝ በጣም ነብዩን ራሱ በጣም ወደሱ እንዲመጣ ያደረገው ነገር መሆኑን በዚህ ክፍል ላይ አይተናል። ትህትና እና እግዚአብሔርን መፍራት እግዚአብሔርን ማክበር ሞገስን ይሰጣል። በቃ እንዲሁ አይገርምም? ሞገስን ይጨምራል። በቃ
ኢዮሳፍጥን ብዬ ነው የመጣሁት ብሎ ነው ኤልሳ የመጣው። ከዛ በኋላ ደግሞ በሉ አሁን በገናን አምጡልኝ ብሎ በገናን ሲያስደረድር እናያለን። በዚህ ላይ ይሄንን ክፍል እንግዲህ ቲጂ ብዙ ጊዜ አንስታዋለች። የዝማሬን አገልግሎት ማለት ነው፣ የአምልኮን አገልግሎት ቲጂ በጣም ብዙ ጊዜ ታነሳዋለች ይሄንን ክፍል። ዝማሬ እንግዲህ ያው ሰባኪ እስኪመጣ ድረስ ማጀቢያ ማሞቂያ አይደለም ዝማሬ። አይገርምም? እንግዲህ መጽሐፍ ቅዱሳችንን እስካሁን ድረስ እያጠናን በመጣንበት ጊዜ መዝሙር ላይ በዝማሬ አገልግሎት አጋንንት ሲወጣ፣ ከሳኦል ላይ የነበረ ክፉ መንፈስ ሲወጣ፣ እግዚአብሔር መንፈስ ሲመጣ ነው እንጂ የሚያሳየው ለእግዚአብሔር ምቹ የሆነን አትሞስፌር እግዚአብሔር እንዲሰራ፣ የእግዚአብሔር መንፈስ በኃይል እንዲገለጥ፣ የእግዚአብሔር መንፈስ በክብር እንዲገለጥ እግዚአብሔር ሲጠቀምበት ነው ያየ ነው እንጂ ሰባኪ እስከሚመጣ ድረስ መጠበቂያ ማጀቢያና ማሞቂያ አይደለም። ዝማሬ እግዚአብሔር መንፈስ እንዲለቀቅ፣ የክፉ መንፈስ ደግሞ እንዲባረር የሚያደርግ ነው፣ ማሟሟቂያ አይደለም ዝማሬ። እኔ በጣም ነው ማዝነው በዚህ በእውነት። ምክንያቱም ብዙዎቻችን በዝማሬ ተጽናንተናል፣ ብዙዎቻችን በዝማሬ ጸንተናል፣ ቀጥ ብለን ቆመናል። በመዝሙር ጌታን የተቀበሉ በጣም ብዙ ሰዎች አሉ። ዝማሬ በእግዚአብሔር ዘንድ ቢግ ዲል ነው፣ በጣም ቢግ ዲል ነው። እግዚአብሔር እንዲናገር፣ የእግዚአብሔር ክብር እንዲገለጥ አትሞስፌር ክሬት ያደርጋል ዝማሬ እንጂ መዘመር ላበላብ ሆኖ መጨፍሮ መውጣትና ዘሎ መውጣት አይደለም፣ ጩኸትም አይደለም። ፎርዛት ማተር እግዚአብሔር ድምፅ እንዲመጣ ግን አትሞስፌርን ክሬት ያደርጋል። እንግዲህ ከዛ በኋላ እንግዲህ ድምፅ መጣ፣ እግዚአብሔር ተናገረ። ቁጥር 17 ላይ እንግዲህ እግዚአብሔር ይሄ ክፍል እንግዲህ በጣም ቅድም ሀያትዬ ስታነብ ሃሌሉያ አለች። በቃ ብዙ ጊዜ ተሰበክ ነው፣ ብዙ የጸለይ ነው ጥቅስ ነው ይሄ ክፍል ማለት ነው። ዝማሬ መጣ። ከዛ በዝማሬ ውስጥ እግዚአብሔር መንፈሱን ለቀቀ፣ መልእክት መጣ፣ የእግዚአብሔር ድምፅ መጣ ማለት ነው። ከዛ እግዚአብሔር እንደዚህ አለ፣ ንፋስም ከዛ እግዚአብሔር እንዲህ ይላል፣ ንፋስም ሆነ ዝናብ አታዩም፣ ምንም የሚታይ ነገር የለም። ሸለቆ ግን በውሃ ይሞላል። እናንተም የቀንድ ከብቶቻችሁም ሌሎች እንስሳቶቻችሁም ትጠጣላችሁ። ይህ በእግዚአብሔር ፊት ቀላል ነው። ሞዓብንም እግዚአብሔር አሳልፎ ይሰጣችኋል ይላል። እግዚአብሔር ቃል መጣ ወደ እነዚህ ወደ ተጨነቁ ነገስታት። እግዚአብሔር አሳልፎ ሊሰጠን ነው ብለው እየፈሩ ላሉ ነገስታት የእግዚአብሔር ድምፅ መጣ። ከዛ ንፋስም አታዩ፣ ምንም የሚታይ ነገር የለም፣ አይሰማችሁም። እንዴት ጽንስ በእናት ሆድ ውስጥ እንደሚገጣጠም እንዴት እንደማይታወቅ ዝናብ ሳይሞላ ግን አንድ ነገር ግን አውቃለሁ፣ ሸለቆ ግን በውሃ ይሞላል። እንዴት አላውቅም። እግዚአብሔር ግን ይችላል። ይሄ ለእግዚአብሔር ቀላል ነው። ዛሬ በጌታ በኢየሱስ ክርስቶስ ስም ይሄን ቃል ለቤታችሁ ይሁን። በቃ እንዴት እንደሆነ በማታውቁት ሁኔታ ሸለቋችሁ በጌታ በኢየሱስ ክርስቶስ ስም ይሙላ። አዎ ንፋስም የለም፣ አታዩም፣ ዝናብም አታዩም፣ ሸለቆ ግን በውሃ ይሞላል። ከዛ እናንተም ትጠጣላችሁ፣ የእናንተ የሆነ ነገር በሙሉ እንስሳቶቻችሁም ሳይቀሩ ይጠግባሉ ይላል። እግዚአብሔር ደግሞ ሞዓብንም አሳልፎ ለእናንተ ይሰጣችኋል ይላል። ከዛ በኋላ እንግዲህ ይህንን ክፍል እንደዚህ አልፈዋለሁኝ። ከዛ በኋላ እንግዲህ በጣም የሚገርመኝ የሚገርመኝ ክፍል ማለት ቁጥር 20 ላይ ያለው ቃል ነው። ምን ይላል? በማግስቱም ይላል በማግስቱም መስዋዕት በሚቀርብበት ጊዜ እነሆ ከኤዶምያስ በኩል ውሃ እየጎረፈ መጣ፣ ምድሪቱንም ውሃ በውሃ ሆነች ይላል። ምድሪቱም ውሃ በውሃ ሆነች ይላል። ኤዶምያስ የቷ ኤዶምያስ?
እስቲ አንድ እንደዚህ ገለጥ አድርገን ብናይኮ ኢዮሳፍጥም ይላል ቤት በኩል ነው ምን ዘምተው ብሎ ሲጠይቀው በኤዶም ምድረ በዳ ምንም የሌለባት ምድረ በዳ ናት ኤዶም። አይገርምም? ግን እግዚአብሔር ቃል ሲመጣ በኤዶም በኩል ውሃ እየጎረፈ መጣ፣ ምድሪቱም ውሃ በውሃ ሆነች ይላል። እንዴት ደስ እንዳለኝ! ኤዶሜቷ ብዬ ቶሎ ብዬ ነው ያየሁት። ኤዶሜቷ ምድረ በዳ የነበረችው አይገርምም? እግዚአብሔር በቃ ኢምፖሲብል የተባለን ነገር ነው ማለት ነው የሚጠቀመው። የማይጠቅም ሞኝ የሆነን ነገር በቃ ልክ እንደኛ እንደተጠቀመባት አይገርምም? ምድረ በዳዋን እግዚአብሔር ውሃ በሷ በኩል እንዲጎርፍ አደረገ። እግዚአብሔር ይመስገን። ኤዶም ምድረ በዳ ነበረች፣ ምንም የሌለባት ምድረ በዳ ነበረች ኤዶም ማለት። ውሃ ከዛ ይገኛል ተብሎ እማትታሰብ ከምድረ በዳ ምን አይነት ጠብታ ውሃ ይገኛል? እንኳን ጎርፍ ይቅርና። አሁን ግን ከኤዶም ውሃ ሲወጣ እንዴ ይሄማ እግዚአብሔር ጣት ነው እንጂ እንዴ ይሄ እግዚአብሔር እጅ ነው እንጂ እንዴት ሰው በጤናው እንደዚህ ይሆናል? እንዴት ኤዶም ምድረ በዳ የነበረችው እንዴት ውሃ ታጎርፋለች? ሽማ እግዚአብሔር ጣት ናታ። እግዚአብሔር ጣት ናት። እግዚአብሔር እንደዚህ ነው የሚሰራው። በኤዶም በኩል ውሃ እየጎረፈ መጣ፣ ምድሪቱም ሁሉ ውሃ በውሃ ሆነች አለ። ሃሌሉያ ሃሌሉያ። ዛሬ በጌታ በኢየሱስ ክርስቶስ ስም በቃ ምድረ በዳ የሆነባችሁ ነገር፣ የደረቀባችሁ ነገር፣ በቃ ከዚህማ ምን ይገኛል የተባለው ነገር በኢየሱስ ክርስቶስ ስም በቃ ከኤዶም ውሃ ወጥቶ እንደተትረፈረፈ ከእናንተም በኢየሱስ ክርስቶስ ስም ይውጣ። የህይወት ውሃ ወንዝ ይውጣ፣ ይትረፍረፍ፣ ለሌሎች የሚጠቅም ይትረፍረፍ። እግዚአብሔር እንደዛ ነው የሚሰራው። በምድረ በዳ በሞኝ በማይችሉ በማይበቁ ነው የሚሰራው እግዚአብሔር። ለምን? ክብሩ የሱ እንደሆነ። አሁን እኔ ዛሬ እዚህ ጋር ቆሜ ሳገለግል እችን ታክል ክብር ለራሴ እንደማልወስድ ያውቃል እግዚአብሔር። ምክንያቱም እኔ ምናምንቴ ነበርኩኝ ወዳጆቼ። በእውነት የሚያውቁኝ ያውቁኛል። እንትን ነው ቋንቋ አሰካክቼ ማውራት ስለምችል ነው እምል ሰው አልነበርኩኝም። እግዚአብሔር ግን ለክብሩ ሲያደርገኝ በቃ እንደዚህ በእናንተ ፊት እግዚአብሔር እድልን ሰጠኝ ቃሉን እንድናገር። እኔ አሁን ራሴ ነኝ የምለው ነገር የለኝም። ኤዶም ምድረ በዳ ነበረች፣ እግዚአብሔር ነው በውሃ ያትረፈረፋት። ከሌላ ቦታ እኮ መፍለቅ ይችል ነበር ውሃ፣ ግን የፈለቀው ከኤዶም ነው። ኢምፖሲብል ተባለን ነገር እግዚአብሔር ይሰራል። ከኢምፖሲብል ውስጥ ሚራክልን እግዚአብሔር ያወጣል። ከዛ በኋላ እንግዲህ ቀጥሎ ያለውን ክፍል ስናይ ይሄ ከምድረ በዳ ከኤዶም የወጣው ውሃ ለእስራኤልና ለይሁዳ መዳን ሲሆንላቸው እናያለን። በሱ ሲጠጡ ሲትረፈረፉ እናያለን። በዛ ለሞዓባውያኖች ደግሞ መጥፊያቸው ሲሆን እናያለን። የሚወጣው ውሃ ከኤዶም የወጣው ውሃ ለእስራኤላውያን መዳን መትረፍረፍ ሲሆን ለሞዓባውያን ደግሞ መሞቻቸውና መጥፊያቸው ሲሆን እናያለን ማለት ነው። ውሃው በኤዶም እዚህ ጋር እንደዛ ይላል አይደለም? በማግስቱ ጠዋት ማልደው ሲነሱ ፀሐይ በውሃው ላይ ታንጸባርቅ ነበረ ይላል። ሞዓባውያኖች ሳዩ ማለት ነው። ማዶ ላሉ ሞዓባውያን ውሃው እንደ ደም ቀልቶ ታያቸው ይላል። የቱ? እዛ እስራኤል ላይ ተትረፍርፎ ያለው ውሃ ለነሱ የታያቸው ቀልቶ ነው የታያቸው። አይገርምም? ደም መስሎ ነው የታያቸው። ከዛ በኋላ ያኮ ደም ነው፣ ያለ ጥርጥር ነገስታቱ እርስ በርስ ተዋግተው ተራርደዋል። እንግዲህ ሞዓቦች እንሂድ፣ ምርኳችንን እንበዝብዝ ብለው ወደ እስራኤል ሲሄዱ በዛ መጥፊያቸውና መሞቻቸው እንደሆነ እናያለን። ወዳጆቼ ከኤዶም የወጣው ውሃ ለእስራኤላውያን መዳን ነው፣ ለሞዓባውያን ደግሞ መጥፊያቸው እንደሆነ አይተናል። ስለዚህ ከዚህ ክፍል ደግሞ የምንማረው የእግዚአብሔር ቃል ሁለት አፍ ካለው ሰይፍ ይልቅ የተሳለ ነው። እኛን ይኩለናል፣ ያሳምረናል፣ ያጥበናል፣ ያትረፈርፈናል፣ ያነጻናል። በቃ ቆሻሻችንን ያስወግድልናል።
at the same time ደግሞ ጠላቶቻችንን ደግሞ ይቆርጥልናል። ስለዚህ አሁን በቃ እኔ እንደው ከዚህ ክፍል ምን እንውሰድ ካላችሁኝ ከኤዶም ምንም ከሌለባት ከኤዶም ምድረ በዳ ከነበረች ከኤዶም የወጣው ያ ውሃ ለእስራኤላውያን መትረፍረፍ ለእስራኤላውያን ጥጋብ ሲሆን ለሞዓባውያን ደግሞ መሞቻቸውና መጥፊያቸው እንደሆነ በዚህ ክፍል አይቻለሁኝ። እንግዲህ እኔ ከምዕራፍ 1 ከምዕራፍ 2 እና ከምዕራፍ 3 የተዘጋጀሁትም ያጠናሁትም ይሄ ነው። የኔ ምሳቃችን ናት። ትናንትና ቤኑ እንዳለ የኔ ምሳቃችን ናት። ጌታ ኢየሱስ ይባርካችሁ። እናንተ ጋር ሲመጣ ግን እንደሚበዛ አምናለሁኝ። መንፈሱ እንደሚነካችሁ አምናለሁኝ። እግዚአብሔር ይባርካችሁ። ተባረኩ። ስለሰማችሁኝ እግዚአብሔር ይባርካችሁ።